ብዙ ኦቲስቲክ ህፃናት እየበዙ ነው። እንዴት ነው ይሄ ነገር እየመጣ ያለው? ስልካቸውን ከማህፀናቸው አካባቢ ቢያርቁ። ሴቶች ሲጸንሱ የቅዱስ መጽሐፍ ቃል ለልጁ ማንበብ አለባቸው። አንዲት እናት ልጅን በማህፀኗ ስትሸከም እኔ ህፃኑን ተሸከምኩት ልትል ትችላለች፣ ግን ስህተት ነው። አንዲት የጸነሰች ሴት ወይም ልትጸንስ ያሰበች ሴት ምን ማወቅ አለባት? ምድር እንግዲህ የመጀመሪያዋ የሰው ልጆች እናት ናት። ስለዚህ አንዲት የጸነሰች ሴት ይሄንን የምድር ኃይሏን ከፍ ማድረግ ይገባታል። የመጀመሪያ የፍቅር ድምፅ የእናት ቃል ነው። ፍቅር ማሰጠው እናት እንዴት ነው ጸንሰው? ለምን ጸነሰች? ወድሻለሁ ወይም ወድሃለሁ ብትል ቃሉ እኮ ትርጉም የለውም። ውስጡ ያለው የፍቅር ንዝረት እውነት ነው ወይ ነው? የጸነሱ ሴቶች ከምን ይራቁ? ሰላም እንደምን አላችሁ? በባለፈው ከዶክተር ሮዳስ ጋር ባደረግነው ፖድካስት በርካታ እናቶች ስለ ልጆቻቸው ጥያቄ አንስተዋል። ያንን መሰረት በማድረግ መምህር ዶክተር ሮዳስ በዛሬው ፖድካስታችን እናቶች በጸነሱ ሰዓት በማህፀን ያለውን ልጅ በማስተማር ለሀገር ድንቅ በረከት እንዴት ማድረግ እንደሚችሉ እንወያያለን። ይህንን ፖድካስት ወደ እናንተ ያቀረበው 19ኛው ሱር የማኔዞር ሸቱ ሪትሪት ነው። ከሰኔ 20 እስከ 23 በአርባ ምንጭ ከተማ ተፈጥሮ ውስጥ ገብተን ራሳችንን አክመን ዓላማችንን አግኝተን እንመለሳለን። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንኳን ደህና መጣ ዶክተር። እንኳን ሰላም ቆየህ። ማን ያዘዋል? የባለፈው ፖድካስት ላይ ስናወራ ብዙ ጊዜ በሀገራችን ያሉ የጸነሱ ሴቶች የሚያምራቸው ምግብ ነው ከወር ጋር የተገናኘ ነውና ያሁኑ ደግሞ ትንሽ ከነፍስ ጋር ከመንፈስ ጋር የሚገናኙ ኮሜንቶችን አየንና አንተም በዚህ ተነቃቅተ ይህንኛውን ፖድካስት እንድናደርግ ፈቅደ መታልና ከልብ አድርጌ አመሰግናለሁ። እናቶች በጸነሱ ጊዜ የምድር ኃይላቸውን ተጠቅመው ራሳቸውንና በማህፀን ያለውን ጽንስ መጥቀም ይችላሉ ወይ ከሚለው ከዛ ብንጀምር። ባለፈው በነበረን መርሃ ግብር በተለይ ልጆች ሲወለዱ ራሱ እግዚአብሔር እዚህ ጋር የዳይመንድ ቅርጽ ያለው አልማዛዊ ቅርጽ ያለው እና 3 ማዕዘን ያለው ደግሞ ከጀርባ እንደሚሰጣቸው፣ ይህ ደግሞ እንደ በር እንደ መተላለፊያ ሆኖ እንደ አንቴና ሆኖ ረቂቁን ዓለም የሚያዩበት እንደነበረ በተወሰነ መልኩ ያስረዳሁትና ብዙ እናቶች ደግሞ አስተያየት ሰጡ። አንተም እንዳነበብከው እኔም እንዳነበብኩት ልጆቻችን እንዴት እናሳድግ? ብዙ ኦቲስቲክ ህፃናት እየበዙ ነው። እንዴት ነው ይሄ ነገር እየመጣ ያለው የሚል ብዙ አይነት አስተያየቶች ነበሩ። ከተወለዱ በኋላ ሳይሆን እስቲ ማህፀን ላይ ስራው ይጀመር ከሚለው ጋር ተያይዞ ዛሬ እስቲ ስለ ማህፀን አንዲት የጸነሰች ሴት ወይም ልትጸንስ ያሰበች ሴት ምን ማወቅ አለባት የሚለውን ነገር ከብዙ ከጥበብ ውስጥ ገብተን እናያለን። እንግዲህ ማህፀን ስናይ ግዝፈትን ከርቀት ቁስ አካልን ከመንፈስ ጋር የሚዋሃድበት ታላቅ ቦታ ነው። አርያ እግዚአብሔር ሰው የሚፈጠርበት 9 ወር ከ5 ቀን የምንቆይበት ቁስ አካል ማለት እሳት፣ ውሃ፣ ነፋስ፣ መሬት እንደገና ደግሞ ረቂቅ ነፍስ፣ ልብ፣ ቃል፣ እስትንፋስ ተዋህደው አርያ እግዚአብሔር ሰው የሚቀመጥበት የመጀመሪያው የሚቀረጽበት ታላቅ ቦታ ነው እና 9 ወር ከ5 ቀን የመጀመሪያ ቤታችን አንተም ሁላችንም። ስለዚህ ስለ ታላቁ ቤታችን ነው ዛሬ የምንነጋገረው እና አንዲት የጸነሰች ሴት 7 ኃይሎችን ማወቅ ያስፈልጋታል ሲጀመር። ምክንያቱም እግዚአብሔር ሰውን ሲፈጥረው የእሳት ኃይል ሰጥቶታል፣ ባለፈው አንስተናል። የውሃ ኃይል ሰጥቶታል፣ የነፋስ ኃይል ሰጥቶታል፣ የመሬት ኃይል ሰጥቶታል። በተመሳሳይ ደግሞ ልብ፣ ቃል፣ እስትንፋስ የነባቢት ነፍስ ኃይልና ደግሞ የደመ ነፍስም ኃይል ሰጥቶናል። ስለዚህ በብዙ ኃይሎች የተሞላን በብዙ ኃይሎች የታጠርን ከመሆናችን ጋር ተያይዞ እነዚህ ኃይሎች የት ቦታ እንዳሉ አዎንታዊ አሉታዊ ተጽዕኖቻቸውን በግድ ማወቅ ግድ ይለናል እንደ ሰው ማለት ነው። ስለዚህ አንዲት የጸነሰች ሴት እነዚህን 7 ኃይሏን በአግባቡ ካወቀችና በአግባቡ ከተረዳች የጸነሰችው ጽንስ ለበረከት የሚሆን ነው። እስቲ የተወሰነ ነገሮችን ከመሬት ኃይል ጋር አነጻጽረን እንመልከት። ምድር እንግዲህ የመጀመሪያዋ የሰው ልጆች እናት ናት። ቁም ነገሩ እዚህ ላይ ነው። የምድር ኃይል የመሬት ኃይልን ነው የምናነሳውና አንዲት ሴት የመሬት ኃይሏን በጸነሰች ጊዜ ለማስተካከልና ከፍ ለማድረግ አልፎ ተርፎ በማህፀኗ የተሸከመችውን ታላቁን የእግዚአብሔር አርአያ የሆነውን ሕፃኑን ጠብቃ በአግባቡ እንድትወልድ የመሬት ኃይሏ እንድታውቅ ነው ትልቁ ነገርና ስለዚህ መሬትን ስናስብ እናትነትን እናስባለን፣ አወቃቀርን እናስባለን፣ ቅርጽን ማለት ነው፣ ግራውንዲንግን እናስባለን፣ ምግብን እናስባለን። ምድር የነዚህ ሁሉ ምንጮች ናት። በተመሳሳይ መልኩ ማህፀንም ስጋዊ አካል ቢሆንም ህይወት የተተከለበትና የበቀለበት ለም መሬት ብለህ ማሰብ ትችላለህ። ስለዚህ የመጀመሪያው የሰው ማህፀን
አዳም የተገኘባት ምድር ናት። የመጀመሪያዋ ማህፀን ምድር ናት። ማህፀን ዛሬም በእናቶች ውስጥ ያለ ምድር ነው ማለት ነው። ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘዋል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 2090 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ሕይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። እግዚአብሔር ሰውን ከምድር አፈር አበጀው ሕይወትን እስትንፋስን እፍ አለበት እንደሚል ሁለተኛዋ እናት ደግሞ የእናት ማህፀን ናት። የመጀመሪያዋ ማህፀን አባታችን አዳም የተገኘባት መሬት ከመሆኗ ጋር ተያይዞ ሰው ሲጠራ በግዕዝ ቋንቋ እጓለ እምህያው የሚል ነው። ባለፈው ያነሳን ይመስለኛል። እጓል ማለት ልጅ ማለት ነው። እምህያው ነው የሚነበበው፣ ግን ብለን ስናጠብቅ እናት ማለት ነው። ህያው ማለት ደግሞ ህያው እናወቃል። ዘላለማዊ ህያው ነው። እጓል የተባለ ልጅ የተባለ አዳም ነው። እናት የተባለችው ደግሞ ምድር ናት። ህያው ማለት እግዚአብሔር ነው እና ህያው እግዚአብሔር ከፈጠራት እናት ምድር የተገኘ ነው አዳም ማለት። በቃ የተፈጥሮ አጠራሩ የሰው ልጅ ይለዋል አማርኛው፣ ግን አይገልጸውም። ግዕዙ ግን እጓለ እምህያው ይለዋል። ህያው እግዚአብሔር ከእናት ምድር ያስገኘው ሰው ማለት ነው። ስለዚህ ሁለተኛው ማህፀን የሔዋን ማህፀን ወይም የሴቶች የእናቶቻችን ማህፀን በተመሳሳይ መልኩ በተለይ ኢንዶሜትሪየም የተባለው የማህፀን ሽፋኝ ልክ እንደ ለማፈር ነው። ለማፈር ለምሳሌ ዘርን ለመቀበል ሁሌ ዝግጁ ነው አይደለ? ዘር ከተጣለበት ምን ይሆናል? ይበቅላል። ያም ደግሞ ሁልጊዜ ራሱን ለዘር ያዘጋጃል ማለት ነው። ልክ እንደ ለማፈር ነው አልፋ እግዚአብሔር ያደረገው። እንደገና ደግሞ የሴቶች ተፈጥሮ እግዚአብሔር ሲፈጥራቸው ሁልጊዜ ዳሌ አጥንታቸው ሰፊ ነው። ለምንድነው? ልጅን እንዲሸከሙ አድርጎ ነው ማለት ነው። እንደሚታወቀው መሬት ድጋፍን እንደምትሰጥ፣ ጽናትን እንደምትሰጥ፣ ጥበቃ እንደምትሰጥ፣ ጥንካሬ እንደምትሰጥ በተመሳሳይ መልኩ ይሄዳል ያጥንታቸው ለልጁ ድጋፍን ለመስጠት፣ ጥንካሬን ለመስጠት፣ አወቃቀርን ለመስጠት ሁሌ የተዘጋጀ ነው ማለት ነው። ስለዚህ ምድር ሆነው ተገልጸዋል። በተመሳሳይ መልኩ ደግሞ ምድራችን ካልሲየም አላት፣ የብረት ማዕድኖች አሏት። ይሄ እንግዲህ የምድር አቅርቦት ነው። ታዲያ ለሕፃኑ አጥንት፣ ደም፣ ጥርስ ለጥንካሬው መሰረትን የሚያገኘው ከምድር በሚወጡት በእነዚህ ማዕድኖች ነው በእናቱ በኩል። ስለዚህ ምድር ማለት ታላቅ ኃይል አላት ማለት ነው። ስለዚህ የመጀመሪያዋ እናት ምድር ከሆነች፣ የመጀመሪያዋ ማህፀን የሰው ልጅ ማህፀን የአዳም መገኛ ምድር ከሆነች፣ እኛ የምንገኝበት ማህፀንም ደግሞ ሁለተኛ ምድር ነው ማለት ነው። ለእኔም ለአንተም ለሁላችንም። ስለዚህ አንዲት የጸነሰች ሴት ይህንን የምድር ኃይሏን ከፍ ማድረግ ይገባታል። ቅድም እንዳልከው ሁልጊዜ አንድ የጸነሰች ሴት እንዲህ ምግብ አማረኝ ከሚለው ይህም አንድ ሀሳብ ሆኖ ግን ወጣ ባለመልኩ ነው ዛሬ የምናየው። ምክንያቱም ትልቅ ነገር ነው። ማህፀን በጣም የተቀደሰ የከበረ ቦታ ነው። አርያ እግዚአብሔር ሰው ይፈጠርበት ቦታ ነው። ስለዚህ አንዲት ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል። አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድን ነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ የምታመነጭ ናት ይታወቃል። ስለዚህ ይህን አቅርቦት ትሰጣለች። ፍሪ ኤሌክትሮን ለሰው ልጆች ትሰጣለች። ስለዚህ አንዲት የጸነሰች ሴት የመጀመሪያዋ እናት መሬት ላይ መራመድ አለባት። እሷም እናት አይደለች? ስለዚህ ችኛዋ እናት የመጀመሪያዋ እናት መሬት ላይ በባዶ እግሯ መሄድ አለባት። ምክንያቱም ሰው የተገኘው እጓለ እምህያው ነው መጠሪያው። ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆን መጠሪያችን ያ ነው። ስለዚህ ችኛዋ እናት ወደ የመጀመሪያዋ እናትን ምን ማድረግ ይገባታል? መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል፣ ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው። የመጀመሪያዋ እናት መሬት ይህን ስሜታዊ ውጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው። በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች። ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ
ጥንካሬን ትሰጣታለች። ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል። ስለዚህ ለእናቲቱ ብቻ ሳይሆን ለሕፃኑ መረጋጋትንና ሰላምን ይሰጠዋል። የት እናቱ ማህፀን ውስጥ ነው። ይህን የማታደርግ እናት የእናትነት ድርሻዋን አልተወጣችም። ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል፣ አሸዋ ላይ ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል፣ ሳር ላይ ሊሆን ይችላል። ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም 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 ለእሷም ጽናትን ጥብቀትን ይሰጣል። የተወጠረ ስሜቷን ግራውንድ ያደርግላታል። ልጁን መረጋጋትና ሰላም ይሰማዋል። ይሄ እንግዲህ እግዚአብሔር የሰጠው ታላቅ የመሬት ኃይል ነው ለእያንዳንዱ፣ በተለይ ለእናቶቻችን። ስለዚህ እናት ምድር ላይ መቀመጥ ብትችል የተወሰነ ሰዓት አፈሩ ላይ ቁጭ ብትችል ደግሞ ጋደምስ ብትል፣ ምክንያቱም ከመጀመሪያዋ እናት ከመሬት ኃይልን ትቀበላለች፣ ቻርጅ ትሆናለች ማለት ነው። እችኛዋ እናት ማለት ነው። የመጀመሪያው አዳም ነው። አዳም የተገኘባት ምድር ናት። አዳማውያን ሁላችን የምንገኘው ደግሞ በዚህ ማህፀን ውስጥ ነው። ስለዚህ በጣም ወሳኝ ነው እና ስትቀመጥም ስትነሳም ስትተኛም ብዙ ነገሮችን ከማሰብ ጋር መሆን አለበት። እግዚአብሔር ሰውን ሲፈጥረው እንዲቀመጥና እንዲነሳ አድርጎ ፈጥሮታል። በመቀመጣችን ምድራዊ ነን፣ በመነሳታችን ደግሞ ሰማያዊ ነን። እያንዳንዱ እንስሳ በአራት እግር መሬት እያየ ይሄዳል። እኛ ግን ወደ ሰማይ ቀና ብለን ከዋክብትን እንድናይ እግዚአብሔር ፈቅዶልናል። ሰዎች ነን። እንደ ዘንግ መልምሎ እንደ እሸት ፈልፍሎ ፈጥሮናል። ስለዚህ መተኛትና መነሳት ራሱ የሞትና የትንሣኤ ምሳሌ ነው። ለምሳሌ ሲመሽ ቤታችን እንሄዳለን፣ እንተኛለን፣ እንጋደማለን። ስጋችን ሲያንኮራፋ ነፍሳችን ህልም ራእይ ስታይ ታድራለች። ጠዋት ብርሃን ሲመጣ እንነሳለን። ይሄ ፓተርን፣ ይሄ ሳይክል የህይወትን መዋር የሚያስገነዝብ ነው። ሲመሽ መተኛታችን በጨለመሽ ሞት መሰናበታችን ያመለክታል። አልጋ ላይ መጋደማችን መቀበራችን ያመለክታል። ስጋችን ተኝቶ ሲያንኮራፋ ነፍስ ህልም ማለሟ፣ ስጋ በመቃብር ቢሆንም ነፍስ ግን በሕያውነት አትሞትማ፣ የትን ዓለም እንዳለች ባለቤቱ ያውቀዋል፣ መኖሯን ያመለክታል። ጠዋት ብርሃን ሲመጣ መነሳታችን ትንሣኤ እንዳለን ያመለክታል። ስለዚህ አንዲት ሴት ስትተኛም ሆነ ስትነሳ ይሄን ከማወቅ ጋራ ነው። ለዚህ ነው ለምሳሌ ስንሰግድ መሬት የምንነካው። ለዛ ነው ስንሰግድ 7 ነገራችን መሬት ይነካል። ከ7 መዋቅር ተሰርተናል። 2 እጃችን መሬት ይነካል፣ 2 ጉልበታችን መሬት ይነካል፣ 2 እግራችን መሬት ይነካል፣ ግንባራችን መሬት ይነካል። 7 ነገሮች እና ልክ ስንወድቅ መሞታችንን ለማመልከት እኮ ነው። ስንነሳ ደግሞ ከሞት መነሳታችን ለማመልከት ነው። ስለዚህ አንዲት ሴት በእናት መሬት ላይ መቀመጥ ብትችል፣ የተወሰነ ደቂቃ መተኛት ብትችል እና ከመጀመሪያዋ እናት መሬት እግዚአብሔር ከሰጣት ትልቅ ኃይል ተቋዳሽ ትሆናለች ማለት ነው። መሬት ጥብቀት ናት። መሬት ጽናት ናት። መሬት የመጀመሪያው የሰው ልጆች እናት ናት። ስለዚህ ይሄ በጣም ወሳኝ ነገር ነው። ሁለተኛ ለምሳሌ መሬትን ስንመለከት ዝናብና መሬትን አይተህ ከሆንክ ትልቁ የእውቀት ትምህርት፣ የስነ ፍጥረት ትምህርት ዝናብ እንደ ወንዴ ይታያል፣ እንደ ወንድ ዘር። መሬት ደግሞ እንደ ሴት ትታያለች። ማስኩሊንና ፌሚኒን ኢነርጂ ምንለው በትክክል። ለምሳሌ ደመናዎች ምንን ይለቃሉ? ዝናምን ይለቃሉ አይደል? የህይወት ነጠብጣብን ጠብ እያሉ ምን ላይ ያፈሳሉ? መሬት ላይ ያፈሳሉ። መሬት ደግሞ ያን ነጠብጣብ በስውር ታከማቻለች። በዚህ ልውውጥ ደግሞ አዝሪት፣ አትክልት፣ እጽዋት ይበቅላሉ፣ ያብባሉ እንደሚወለደው ማለት ነው በተመሳሳይ መልኩ። ስለዚህ ለምሳሌ 2 አይነት ደመናዎች አሉ። ራቁ ደመና፣ የተራቆተ ደመና እና ዘበአማን ደመና፣ እውነተኛ ደመና የሚባል ነው። እና ምንድነው የዝናቡ ነጠብጣብ እንደ ወንድ ዘር ነው የሚወከለው፣ እንደ ወንዴ። መሬት ደግሞ ያንን ተቀባይ ናት። ስለዚህ እናታችን ወላጃችን እናት መሬት ላይ ስትቀበል በተመሳሳይ ነው መልኩ ማተር ነው። ምንም ለውጥ የለም በሁለቱ መካከል። ያቺ ዝናብን ተቀብላ እጽዋት እንደምታብብ፣ እችም ደግሞ የወንድ ዘርን ተቀብላ ፍሬ ጽንስን የምታበረክት ናት ማለት ነው። ስለዚህ አንዲት እናት ይሄን ከማሰብ ጋር መሬት የተወሰነ ሰዓት ብትቀመጥ። ሌላው 3ኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑም ዛፎችን መጎብኘትም ሊሆን ይችላል። ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ እና ዛፉን ስትነካው ከአንተ ወደ እሱ ይሄዳል፣ ከእሱ ወደ አንተ ይመጣል። ከአንተ የሚወጣ ኔጌቲቭ ነገር አለ፣ ዛፉ ይወስድላል። ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ልውውጥ ማለት እኮ የመለዋወጥ ጉዳይ ነው። የመለዋወጥ ጉዳይ ነው። ይህን ተመሳሳይ እና ለእነሱ ይጠቅማቸዋል። ከኛ የሚወጣው አየን እነሱም ይጠቅማል። ልክ ካርቦን ዳይኦክሳይድ ከኛ እንደሚጠቀሙት ኦክሲጅን ከእነሱ እንደምንጠቀሙ በትክክል እና
ዛፍ ስር ደገፍ ብላ ብትቀመጥ ነው አንዳንዴ ተፈጥሮን አርግዛው አይደል? አዎ ለምሳሌ እንደ ቅዱስ ያሬድ ማለት ነው። ቅዱስ ያሬድ ዛፍ ስር ተቀምጦ አይደል ትሏን ሲመለከት በተመስጦ ስትወድቅ ስትነሳ ወደ ትልቁ ዕውቀት የሄደው ማለት ነው። ለምንድን ነው ይሄ የሚሆነው? ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ። ምንድን ነው ያዘዘው? ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል። እቺ የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው። ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ነው። ስለዚህ አንድ እናት ይሄን ከማሰብ ጋር ነው መቀመጥ ያለባት እንጂ ዝም ብሎ መጎለት አይደለም። ብትችል ደግሞ ዛፍስ ብትተክል ለምንድን ነው የምትተክለው? ምክንያቱም ምድር የማህፀኗ አምሳል ናት። ምድር የማህፀን አምሳል ናት፣ የመጀመሪያዋ ምድር ማለት ነው። ስለዚህ መትከል ደግሞ የእናትነት ምልክት ነው። ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ የበለጠ ምን ደስታ አለና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል? ሲያብብ ሲያፈራ፣ እነሱም ደግሞ ነው ልጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ ፍሬ ያለው እንደሚሆን እያዩት ያድጋሉ ማለት ነው። ለልጁ ማስታወሻ ይሆናል። ራሱ አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል፣ ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ። ጥያቄ የመሬትን ኃይል እንዴት ያገኙ ስለሆነ ወደ ዋናው እና ሌላው ደግሞ የመሬት ኃይሏ ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ፣ ምሳሌ እንደ ስኳር ድንች ሊሆን ይችላል፣ እንደ ካሮት ሊሆን ይችላል። በተለይ ደግሞ በአንተ ሬስቶራንት ብዙ ስኳር ድንች አይቻለሁ። እናመሰግናለን። እና ስር መስደድን ህይወት ሰጪ ኃይልን ይሸከማሉ። እነዚህ ነገሮች በተለይ የእሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት በእንደዚህ አይነት ምግቦች ብትመገብ በጣም የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል። እና ስትመገብ ግን ዝም ብላ መመገብ የለባትም። ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም። እና መጀመሪያ ማመስገን አለባት። ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ፣ ይሄ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም። ይህን የምድር ኃይል በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው። ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት። ምክንያቱም ልጅ ተሸክማለች፣ ታላቅ ልጅ ነው። በዚሁ አጋጣሚ መሰጣጣት፣ ምድር ሰጪ ናት አይደል? እንደዚህ መሰጥ እንደሆነች ልጁም ይሰጣታል፣ እናትም ትሰጠዋለች ነው። መሰጣጣት የጋራ ነው። ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስተት ነው። 15 ቀን እናት ተሸክማ ምናምን ይባላል። አዎ፣ ግን ምንድን ነው እሱ እንግዲህ ያው የመሬታዊ አካሉ ሲሰራ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ። ምን ላይ ነው የሚወድቁት? እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል። ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድን ነው? ልጁ አካል ይሰጣቸዋል፣ የራሱን አካል። እነሱ ማህፀናቸውን ይሰጡታል ነው። ልክ እንደ ምድር እኮ ነው። ለምሳሌ በምድር ላይ ያለን አሁን መሬትን ረግጣታለን አይደል? በኋላ ደግሞ እሷ ውስጥ እንገባለን አይነት ነው። እና እናት በማህፀኗ ያን ጽንስ ትሸከማለች፣ ልጁ ደግሞ አካሉን ይሰጣታል። ስለዚህ ሁለቱም የሚጠባበቁ ናቸው። ስለዚህ አንዲት ሴት ይህን የምድር ኃይሏን ከፍ ብታደርግ ለልጇ መረጋጋትን፣ ሰላምን ትሰጣለች። እና እናቶቻችን የጸነሱ ሴቶች ይህንን የምድር ኃይል በዚህ መልኩ ቢያገኙ የሚል ነው የመጀመሪያ ሀሳቤ። እዚህ ላይ ቅድም ስታወራ ዛፉ ጋር ስትቀመጥ ዝም ብላ ቁጭ ማለት ሳይሆን እግዚአብሔር የመጀመሪያው እናታችን ወይም ማህፀናችን ምድር እንደሆነ እንደተባረከች እያሰበች ይሁን ስትበላም ሀሳቡ ነው ዋናው ነገር ማለት ነው። ለምሳሌ ዛፍ ስር ተቀመጠች። ዛፍ 3 ነገር አለው። ስር አለው፣ ግንድ አለው፣ ቅርንጫፍ አለው። ስሩ እኮ እሷ ናት፣ ግንዱ እኮ ልጇ ነው፣ ቅርንጫፉ እኮ የልጅ ልጆቿ ናቸው። ይሄ ነው እኮ ስር ሲባል አንድ ዛፍ ስራችን ቤተሰባችን ናቸው፣ አባታችን እናታችን ናቸው። ግንዱኛ ነን። በግንዱ ላይ ደግሞ ምኖች አሉ? ቅርንጫፎች አሉ። ሁለተኛው ደግሞ እንደው ብጨምርል ከዚህ ጋር ተያይዞ አንድ ገበሬ ዘርን ይይዛል፣ መሬት ውስጥ ይጨምራል፣ ከዛስ ይበቅላል፣ ከዛ ዛፉ ያድጋል፣ ያብባል፣ ያፈራል፣ ይደርቃል፣ ይቆረጣል ወይም ይታጨዳል።
እንደገና በስብሶ ይበቅላል። ይሄ ምንድን ነው? ፓተርኑ የኛ ነው። ለምሳሌ ገበሬ ዘርን ይዞ መሬት ላይ እንደሚጥል ስንጸነስ ከአባት ዘር ወደ እናት ማህፀን ተላክን። ለዚህ ነው ምድርን አንቺ ሴት ምንላት። ዘሩን የተወሰነ ቀን መሬት ውስጥ እንደሚቆይ እኛም 9 ወር ከ5 ቀን ቆየን። ከዛ ዛፉ እንደሚበቅል ተወለድን፣ እንደሚያድግ አደግን፣ እንደሚያብብ ወጣት ሆንን፣ እንደሚያፈራ ደግሞ ልጆችን አፈራን፣ ቤት ንብረትን አፈራን፣ እንደ መድረቅ አረጀን፣ እንደ መቆረጥ ሞትን። ስለዚህ ይህን ሁሉ ከማሰብ ጋር ስለዚህ አሁን ዛፍ ስር ስትቀመጥ ወይም በዛፎች ጋር ስትንሸራሸራ አንዲት እናት ይህን ከማሰብ ጋር እሷ ስር መሆኗን ከእሷ ስር ግንድ እንደሚወጣ ግንዱ ደግሞ ቅርንጫፍ ሆኖ የልጅ ልጆቿ እንደሚያስገኝ ከማሰብ ጋር እንጂ ዝም ብሎ ዛፉ ውስጥ መሄድ አይደለም። እና ልጇ ደግሞ እንደዛ እንዲያብብ ነው፣ እንዲያብብላት፣ እንዲያፈራ። ከዛፍም ደግሞ ጠንካራ እንደ ዋርካ የሆኑ ዛፎች አሉ። እንደ ዋርካ ልጇ አረም የሆኑ ደግሞ አሉ፣ ደግሞ ያልተፈልጉ መሬት ታበቅላለች እምቢ አትልም መቼስ። ስለዚህ ምኞቷ ያ መሆን አለባት። የምትወልደው ልጅ ጽድቅን የሚያብብ በሰላም የሚያድግ ጠንካራ ግንድ በማዕበል እንደማይናወጥ ወይም በነፋስ እንደማይገፋ ፈተናዎችን ሁሉ ተቋቁሞ የሚኖር ልጅ እንዲኖራት እግዚአብሔርን ከመለመን ጋራ ነው። ምሳር የሚሰጥ ቡቃያን ታውጣ ብሎ እንዳለ ከማህፀኗ ደግሞ ሳርን ቡቃያን ሳይሆን ትልቁን አርያውንና አምሳሉን ስለሚያወጣ ያንን ከማሰብ ጋራ አንዲት እናት ብትጓዝ አስበው ለልጇ የምትሰጠው በረከትና ሰላም። ሌላኛው እናቶች በጸነሱ ጊዜ የውሃ ኃይላቸውን ተጠቅመው የጸነሱትን ጽንስና ራሳቸውን መጥቀም ይችላሉ ወይ? አሁን ስለ ምድሩ አወራን፣ ስለ ውሃው ደግሞ እስቲ እናወራ። ለጸነሱ ሴቶች ሁለተኛው ኃይል የውሃ ኃይል ነው። ይሄ ለሰው ልጆች ሁሉ የተሰጠ ኃይል ነው። ባለፈው አይተናል። በተለይ ደግሞ ለሴቶች ውሃ እንግዲህ ያው የምህረት አምሳል ነው፣ የስሜት የኢሞሽን አምሳል ነው፣ የመንጻት አምሳል ነው፣ የሜሞሪም መያዣ ዋና ማይቀፍ ነው። ትውስታን የሚይዝ ነው። በኋላ ላይ እናያለና እኔ የሚገርመኝ መጽሐፍ ቅዱስ ሳነብ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚል ትልቅ ቃል አለ። ውሃ ማለት የመንፈስ ማደሪያ እንደሆነ እናውቃለን። በተመሳሳይ መልኩ ማህፀን ውስጥ እግዚአብሔር ትልቅ ፈሳሽን ለሴት ይሰጣል። የአሚኒዮቲክ ፈሳሽ ማለት ነው። ያ ፈሳሽ ታላቅ ፈሳሽ ነው። ለሴቶች የተሰጠ ፈሳሽ ነው። ምክንያቱም ጽንስን ስለቋጠሩ እና ህፃኑን ይከበዋል። ልክ እንደ ደስ የሚል እኮ ነው። ህፃኑን ይከበዋል። የሙቀት መጠኑን ይቆጣጠራል። እንቅስቃሴውን ይጠብቃል። እድገቱን ያመቻቻል። ያ የውሃ ኃይል ማለት ነው። ስለዚህ ውሃ ደግሞ እንደምታውቀው ድምፅን ሊያስተላልፍ ይችላል። በኋላ ልናየው እንችላለን። ንዝረትን ሊያስተላልፍ ይችላል። ስሜትን ሊያስተላልፍ ይችላል። ስለዚህ በዚህ መንገድ ህፃኑ የእናቱን ልብ ትርታ ያውቃል ማለት ነው። ስሜቷን ያውቃል። ድምጿን ይሰማል። በምን? በውሃው አማካይነት ማለት ነው። ስለዚህ ግንኙነቱ ይጀምራል ማለት ነው። ኢሞሽናል የሆነው ስሜታዊ መስተጋብር በጽንሱና በእናትየው መካከል በአሚኒዮቲክ ፈሳሽ አማካይነት ይዋሃዳሉ፣ ይጀመራል ማለት ነው። ፈሳሹ ደግሞ ይሄ አሚኒዮቲክ ፈሳሽ ጨረቃን ያሳያል። ጨረቃ ማዕበል እንደምታስነሳ የሴቶችን ወርሃዊ የመንስትሬሽን ሳይክልን የሚያሳይ ነገር አለ። በኋላ እንመጣበታለን። ስለዚህ አንዲት ሴት የመሬት ኃይሏን መጠቀም ካለባት የውሃ ኃይሏን እንዴት ትጠቀም? ምክንያቱም በአሚኒዮቲክ ፈሳሽ የተከበበ በዛ ሙቀት የተከበበ በዛ ፈሳሽ ውስጥ የሚዋኝ ልጅ ነው ያለው። ስለዚህ ያ ውሃ ከተሰጠው አንዲት የጸነሰች ሴት ነው ውሃ ስትጠጣ ዝም ብላ ድርግም ማድረግ አይደለም። አውቃ ትጠጣ። ኮንሽስ ሆና ህሊናዊ ሆና ትልቁ ኃይል እዛ ውስጥ ስላለ ነው። ብትችል ደግሞ ጠዋቷን በተባረከ ውሃ በመጠጣት መጀመር ጽንሱን ያስባርካል። በተለይ ቅዱስ ሩፋኤል ለዚህ ትልቅ የተሰጠ መልአክ ነው። ሩፋ ማለት ሐኪም ማለት ነው። ኤል ማለት እግዚአብሔር ማለት ነው። ያንዳንዱ መልአክ የተሰጠው ስልጣን አለ። ሩፋኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። በተለይ በጣም ወሳኝ። ለምሳሌ ሚካኤል ስንል ሚ ማለት ማን፣ ካ ማለት እንደ ኤል እግዚአብሔር፣ ማን እንደ እግዚአብሔር ማለት ነው። ምክንያቱም ሳጥናኤል ራሱ አምላክ ነኝ ባለ ጊዜ ማን እንደ እግዚአብሔር ብሎ የተፋለመ መልአክ ስለሆነ ነው። ኡራ ብንል ኡራኤል፣ ኡራ ማለት ብርሃን ነው። ኤል እግዚአብሔር፣ ብርሃና እግዚአብሔር ማለት ነው። ሩፋ ካኪ ስለሆነ ቢቻሉ ቅዱስ ሩፋኤልን በመማፀን ውሃ አድርጋ እንዲህ ሴት በጠዋት ማለት ነው ከምንም አስቀድማ እፍ ብላ ጸልያ ብትጠጣ
ጽንሱን ታስባርከዋለች። ብዙ ከህመም ጋር የተያዙ ልጆች አይወለዱ። በጣም ወሳኝ ነገር ነው የምናገረው በዚህ ላይ። ስለዚህ ቀኗን በአንድ ብርጭቆ ውሃ በጸሎት ብትጀምር፣ ከመጠጣቷ በፊት ደግሞ ተምኔቷን ነው ሕፃኗ በአሚኒዮቲክ ፈሳሽ ተከቦ እንዳለ ሁሉ ይህ የምጠጣው ውሃ ነው ለልጁ መረጋጋትን፣ ደስታን እንዲሰጥ አብራ ስሜቷን ማስተላለፍ አለባት፣ ፍቅሯን ማስተላለፍ አለባት። ለምንድነው ውሃ ሜሞሪ ይዛል፣ ትውስታ ይዛል። ትልቁ ኃይሉ የውሃ ኃይል ያ ነው። ብዙ ጊዜ ደጋግመን አንስተነው ሊሆን ይችላል፣ ብዙዎችም አንስተውታል። ውሃ ላይ መልካም ቃልም ክፉ ቃልም ጽፈው ደጋግመው መደጋገም ውሃው ላይ በኋላ ክሪስታል አድርገው ፍሮዝን አድርገው ሲያወጡት መልካም ቃል የተነገረበት ውሃ ክሪስታሉ ያማረ ሆኖ ተገኝቷል። ክፉ ቃል የተነገረበት ውሃ ደግሞ የሚያስጠላ ክሪስታል ነው፣ በጣም ይቆሸሸና ፍርክስክሱም ወጥቷል። ስለዚህ ውሃ ትውስታ ይዛል ማለት ነው። ጥሩ ቃል ተናግረ ብትጠጣው ትውስታህን ይዞ ነው የሚገባው። ውሃን እስቲ ሰው ሰድቦ ይጠጣ ይሞክረውና ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያዘወል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 209020 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ሕይወታቸው እንዲነቃ፣ ሰላማቸው እንዲበራ እርዷቸው። ሰድቦት ቢጠጣ ምንድን ነው እስቲ ምን ታመጣለህ አንተ ዋስቲ መመኝ ምናምን ብሎ ደጋግሞ ቢጠጣው ራሱን ነው የሚጎዳው። ባርኮት ቢጠጣው ራሱን ነው የሚፈውሰው ነው። ስለዚህ ነው ባለፈው መርሃ ግብራችን ስናነሳ ጠበል ውጪ ቀመጥ የሚባለው ቤት ውስጥ ሆነን የምንናገረውን ነገር ጠበሉ ይሰማል ነው፣ ያረክሰዋል ነው። ስለዚህ ያድነኛል ብለህ የምትጠጣው ጠበል አንተን ሊጎዳህና ሊገልህ ይችላል። ስለዚህ ሰው ከማይደርስበት ከቤት ውጪ እንዲቀመጥ እናቶቻችን አባቶቻችን ያደርጉ ነበር። አሁን ኢሞቶ ነው ያረጋገጡት። ይሄ እናቶቻችን የሚያውቁት ነው። ስለዚህ ከእያንዳንዷ ስትጎነጭ የመረጋጋትን መልእክት ለልጇ ብትልክ ምን አለበት? የደስታን መልእክት አብራ መላክ ብትችል ሜሞሪ ነው የምታስተላልፈው እንጂ ዝም ብሎ ተነስተው ፍቅር ሰጥተው ውሃ ስትጠጣውና ዝም ብለህ ስትጠጣው አንድ አይደለም። እኔ ውሃን ስጠጣ እንዴት አድርጌ መጠጣት እንዳለብኝ አውቃለሁ። ጠማኝ ብዬ አይደለም። መጀመሪያ እግዚአብሔር መንፈስ በኋላ ላይ ሰፎ እንደነበር ውሃን እግዚአብሔር በብዙ መልኩ እንደተጠቀመበትና የከበረ ነገር እንደሆነ አውቃለሁ። 70% ውሃ ነው። ስለዚህ ይህን ውሃ ስጠጣው መጀመሪያ ስሜቴን ገልጬለት ነው በህሊና የምጠጣው፣ ወደዚህ እንዲዋሃድ ማለት እንዲዋሃድ። ከፈለኩ ደግሞ ጸሎት ጸልዬ እፍ ስትል ገባ እኮ እስትንፋስ አይደል? እዛ ይፈውሳል፣ ያድናል። ግን በመጥፎ ኮንሽስነስ ውስጥ ሆኜ ደግሞ ፍካርኩኝ ኔጌቲቭንም ይወስደዋል። ልክ እንደዛው ማለት ነው። ሊጎዳ ይችላል። ጤናህን ሊያውክ ይችላል። ማስተካከል አለብኝ መጀመሪያ። አዎ የምሰጠውን መልእክት ነው ግብረ መልሱን የሚሰጠው ውሃ። ሌላው ቅድም እንዳልነው ውሃ ስናነሳ ውሃ የድምፅ ንዝረት ይይዛል። በጣም የሚታወቅ ነው፣ ቫይብሬሽኑን ማለት ነው። አዎ ስለዚህ በመልካም ድምፅና በዜማ ማህፀኗን መክበብ ብትችል ከውሃ ጋር ተያይዞ። ለምንድን ነው ይሄን ያልኩት? ምክንያቱም ከአየር ይልቅ ድምፅ በውሃ ውስጥ ፈጥኖ የመሄድ አቅም አለው ነው። ለዛ እኮ ነው እፍ ስንለው ምናምን ይዘው አፋኪም ይልቅ ውሃ ውስጥ በፍጥነት የመጓዝና በጥልቀት የመጓዝ ትልቅ ኃይል አለው። ስለዚህ የአሚኒዮቲክ ፈሳሽ ድምጿን፣ ዜማዋን፣ እስትንፋሷን በቀጥታ ወደ ልጇ ይልካል ይህ ፈሳሽ። ስለዚህ ልጇ ደግሞ በ20 ሳምንት በተጸነሰ የእናቱን ድምፅ ይሰማል። ለዚህ ደግሞ ዋናው ጉዳይ አሁንም ውሃው ነው፣ አሚኒዮቲክ ፈሳሹ ነው። ስለዚህ የድምፅ ቃናዋ፣ የድምፅ ንዝረቷ በአሚኒዮቲክ ፈሳሽ በኩል ገብቶ ልጇን ያረጋጋል፣ ልጇን ያፍነከንካል፣ ልጇን ያስደስታል። በተመሳሳይ መልኩ ደግሞ ልጇን ያስቆጣል፣ አሉታዊ ከሆነ ማለት አሉታዊ ከሆነ። ስለዚህ ለእናቶች ልንመክር የምንችለው በዚህ አጋጣሚ ከውሃ ጋር የተያያዘ ስለሆነ ረጋ ያለ መዝሙር ለልጆቻቸው መዘመር፣ ማህፀን ውስጥ ላሉት በጣም የሚያስደስቱ የግዕዝ መዝሙር ሊሆን ይችላል። በጣም ብቻ መንፈሳዊ መዝሙሮችን ለልጆቻቸው መዘመር ቢችሉ። ምክንያቱም በተለይ ከ20 ሳምንት በኋላ ድምፅ ቀጥታ በውሃ ውስጥ በፈሳሽ ውስጥ እንደሚያልፍ ሁሉ በተመሳሳይ መልኩ ጽንሶቹ ያንን ድምፅ የመረዳት ትልቅ አቅም አላቸው። ምክንያቱም ጆሮ ባይፈጠር እንኳን
በእንደዚህ ደረጃ ነፍስ አዋቂ ናታ። አሁን ስጋ እኮ አጥንት ጅማሴ ነፍስ ልብ ቃል እስትንፋስ ያላት ናት። በንዝረት ቆታቋለች፣ በንዝረት ትረዳዋለች። የሰላምታሽን ቃል በሰማ ጊዜ ድምፁ ጽንሶ በማህፀኔ ዘለለ እንዳለችው እንዳልከው ሴቶች ሲጸንሱ እንደውም እንዲህ አይነት የቅዱስ መጽሐፍ ቃል ለልጁ ማንበብ አለባቸው። ለምሳሌ ኤርምያስን ከእናት ማህፀን ለየውህ የሚለው፣ ዳዊት ደግሞ ከእናት ሆድ ጀምሮ አንተ አምላኬ ነህ የሚለውን፣ እነሆ የሰላምታሽ ድምፅ በጆሮ የመጣ ጊዜ ጽንሱ በደስታ ዘለለ የሚለውን እናት ለልጇ በመዝሙር ብትፈልግ ጮክ ብላ ብትፈልግ ማስተላለፍ መቻል አለባት እንጂ ምግብ ፍለጋ ወዲያ ወዲህ ማለት ቤት ውስጥ ያለው ንትርክ፣ ግጭት፣ ምናምን ፖለቲካ ኒውስ ከየት ነው የምወልደው ምናምን በቃ ይሄ እሱ በጣም 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 ጥሩ ያልሆነ ነው። እና እንደውም አንድ አስታውሳለሁ፣ አንድ ፒቶሎጂስት በጣም ትልቅ ሳይንቲስት ነው፣ ጀርመን ብዙ ዓመት በዚህ ሪሰርች ውስጥ የኖረ ነው። እና ምን አለ፣ ጀርመን ወላጆችን ሰብስበን ጽንሱን እንዲያጫውቱ አደረግን አለኝ። ምንድነው የሚያጫውቱት? ወንድ ከሆነ ወይም ሴት ከሆነች መዝሙር ሊዘምሩለት ይችላል። ለምሳሌ ቀላል ጨዋታ፣ አባትን ባል አለ፣ ሚስት አለሽ፣ ልጁ አለ እና ደህና ነህ ሆይ ማሙሽ፣ ወንድ ከሆነ እንደምን እኔና እናትን አፍቀንሃል፣ መቼ ነው የምትወለደው አይነት የፍቅር ከልጁ ጋር ጨዋታ። እና ሰዓት መድበን ነው የምናጫውተዋለን። ለምሳሌ 5 ሰዓት ከሆነ 5 ሰዓት እንትኑን ሪትሙን ጠብቀ ልክ ሲያጫውቱ አለ ብድግ ይላሉ። ያቺ ሰዓትን ጠብቀው ልክ እንደ ደወል ነው አለ ብድግ ሲሉ በአልትራሳውንድ እናያቸዋለን አለ። ትልቅ ሪሰርች ነው ጀርመን ላይ የተሰራው። በአንጻሩ ደግሞ መጥፎ መልእክት ምትልክለት፣ ለምን ጸነስኩት እንዴት ጸነስኩት እያለሽ ምትበሳሽ ከሆነ በተመሳሳይ መልኩ በስሜቷ ይጎደዋል። እና ያ ህፃን ከተወለደ በኋላ ከሰው ማይገናኝ ብቻውን የሚሆን ይሆናልና እንዳልተፈለገ የሚያቅ በትክክል ስሜትን መረዳት የሚችል ነው። ስለዚህ በጣም በጣም መጠንቀቅ ያስፈልጋል። ስለዚህ አንዲት ሴት ነው ከውሃ ጋር በተያያዘ መልኩ በተለይ ድምፅን ከማስተላለፉ ጋር ተያይዞ መንፈሳዊ መልእክትን ለልጁ ማስተላለፍ አለባት። ለዚህ ነው ምንም አይሰሩ ልጆች የሚወጡት። በዚህ ቢጀመር ኖሮ አስብ ምን አይነት የበረከት ትውልድ ሊመጣ እንደሚችል። ሌላው ውሃን ካነሳን እንባን እናነሳለን ነው። እንባ ከእግዚአብሔር የተሰጠ ፈሳሽ ነው። ከ7ቱ ፈሳሾች አንዱ ፈሳሽ ነው እና ሴቶች ሲጸንሱ ስሜታቸው ላይረጋጋ ይችላል እና እንባ ሊመጣባት ከቻለች አትከልክለው ነው ታፍስስ እንባዎች ነው። ስንጸልይ አሁን ለምሳሌ እንባ እናፈሳለን። እንባ እኮ ሁሌ መበሳጨት ምልክት አይደለም። ሆደ ቡቡ ስትሆን፣ አዛኝ ስትሆን፣ ስትደሰትም ታለቅሳለህ አይደል? ደስታም እኮ ያስለቅሳል። ስለዚህ ስታለቅስ ግን እንደው ጥሩ ቢሆን ምለው መመክረው ማለት ነው ልጇ ስሜትን ይረዳል። እንግዲህ ደስታዋንም ሐዘኗንም ሊረዳት ይችላልና እንባዎች ሁሉ ለህመም አይደሉም ታውቃለህ አይደል? እንባዎች ሁሉ ለሐዘን አይደሉም። ስለዚህ እንባዎቿ ለህመም እንዳይደሉ የደስታ እሱም በመሸከሟ የምታነባው የደስታ እንባ አለ እኮ። አንድ ሰው የሆነ ነገር ሰው ሲያገኝ ይደሰታል እና ስለዚህ ለስላሳነትን ይማር ነው። ለልጁ መልእክት ታስተላልፍለት። ይሄም ማነባው በቁጣ እንዳይደለ ተበሳጭቼበት እንዳልሆነ እየታከምኩ ነው እየተፈወስኩ ነው በቃ ይወጣልሃል እኮ በቃ እንጂ የገሌ ሞተ የሚለውን ለቅሶ አይደለም ወይ ንብረት የብስጭቱን እንባ አይደለም እያልኩ ያለው። እና በደስታ ካለቀሰች ነው መገደብ የሌለባት ነው። የውሃ ኃይል ነው እንባ ማለት ነው። በእነዚህ ነገሮች ውስጥ ስትመላለስ ከልጇ ጋር በጣም ይህን የውሃ ኃይል እየጨመረች በአሚኒዮቲክ ፈሳሽ በኩል የሚተላለፈውን መልእክት ለልጇ እያስተላለፈች ልጇም ደግሞ እየተረዳው ስሜቱን እየገለጸ እየዘለለ እየተደሰተ ይገልጽላታል ማለት ነው። ስለዚህ ውሃ ከስሜት ጋር የሚያያዝ ነው። ስለዚህ ስሜታዊ ግንኙነታቸው እዛ ውስጥ ጀመረ ማለት ነው። አሁን እኮ ሴት አታውቀውም እኮ የተሸከመችውን ምንም አትሰጥለት አትልክለት ሪስፖንድም አያረጋትም ምንም አይነት እንደ በቃ ጀስት ለመሸከም ያህል በቃ እና ፎቶ ለመነሳት ያህል ይሆናል። ያ ባይሆን እመርጣለሁ ለማለት ነው። እንደው እዚህ ጋር ከርሳችን እንውጣ አላውቅም፣ ግን የሰው ልጅ ከውሃና ከመንፈስ ካልተወለደ የሚል ነገር አለ። እሱ እንዴት ነው ልናገናኝ የምንችለው? እሱ ደግሞ ወደ ጥምቀት ይሄዳል። ውሃ እንግዲህ እኮ የጥምቀት ኃይልን የያዘ ነው። መንፈስ ቅዱስ ያደረበት ውሃ ይጠመቃል ማለት ነው። ያም ደግሞ የተቀደሰ ውሃ ነው። ይሄ ደግሞ ማህፀን ያለ ደግሞ አሚኒዮቲክ ፈሳሽ ነው።
የሚገርም እኮ ነው እግዚአብሔር። በጣም ይገርማል። ሌላኛው ቅድም ስታወራ የወር አበባ ከጨረቃ ጋር የሚመሳሰል ውደት አላቸው ብለህ ነበረ፣ ይገናኛሉ ብለህ ነበረ። ምንድን ነው የሚያገናኛቸው? አሁንም ስለ ውሃ ነው የምናነሳው። ሚኒስትሬሽን ኦር ሜነስ ስንል ሙን ማለት ነው። ሙን የላቲን ቃል ነው እኮ የጨረቃ ውደት ለማለት ነው። ከጨረቃ ጋር የጨረቃ ወር ማለት ነው። በእኛ ደግሞ በግዕዝ ወር ይባላል። የወር አበባ አይደለም ይባላል። ወር ማለት እኮ ጨረቃ ማለት ነው። ወር ማለት ራሱ ቃሉ የመጣው ጨረቃ ነው። ምክንያቱም ጨረቃ ከጠፍ ጀምራ እስከ ጠፍ በምትጓዘው ጉዞ 29.5 ቀናት ይፈጅባታል። ስለዚህ ወርን መለኪያ ሆናለች። ስለዚህ ወር የሚለው ቃል ወር ጨረቃ ከሚለው ቃል የወጣ ነው። ስለዚህ የወር አበባ ማለት የጨረቃ አበባ ማለት ነው። አበባ ደግሞ ስንል ምንድን ነው? ጨረቃ ስንል ምንድን ነው ስንል ለምሳሌ አበባ ካበበ ምን አለ ማለት ነው? ፍሬ አለ። እና ሴቶችም ይሄን ካዩ ልጅ የሚወልዱበት ፍሬ ጽንስ የሚቋጥሩበት ጊዜ ደረሰ ነው። በቃ አበባው ሲቆም ፍሬው ቆመ ነው። ወር አበባ መታየት ከቆመ ቆመ ነው። ፍሬ የለም። አበባ ነው ለፍሬ መገኘት። ስለዚህ ተፈጥሮ ጋር ነው እግዚአብሔር ያስተሳሰረው። በተመሳሳይ መልኩ የሴቶች የወር አበባ ውደት ከ28 እስከ 30 ቀናት ነው በአማካይ። አልፎ ተርፎ 135 እሱ ኤክሰፕሽናል ነው። ጨረቃም በተመሳሳይ መልኩ ውደቷ ከዛ ጋር የተያያዘ ነው። ስለዚህ ተቀራራቢ ስለሆነ 29.5 ቀናት ውደት ስላላት የወር አበባ ከጨረቃ ውደት ጋር ተሳስሯል ማለት ነው። ይህ ብቻ አይደለም። የሴቶች ጨረቃ ከማዕበል ጋር ግንኙነት ከፈሳሽ ጋር እንዳላት እናውቃለን። ምክንያቱም በሎ ኦፍ ግራቪቲ ኒውተን ያለው እና ሁሉም ቁስ አካላት ይሳሳባሉ ነው አይደል? ጨረቃ መሬትን ትስባለች፣ መሬት ጨረቃን ትስባለች። ሰው ጨረቃ መሬትን ስትስብ ታይድ ይነሳል፣ ማዕበል ይነሳል። ይሄ ሁሉ የምናውቀው ነው፣ በተለይ ሙሉ ጨረቃ ሲሆን። አሁን ወደ ሴቶች ስንመጣ ግን እንዴት አድርጎ አምላክ እንዳጣመራቸው ከተፈጥሮ ጋር እንዳሰናሰላቸው የምታየው የሴቶች የወር አበባ 4 ሳይክል አለው፣ 4 ውደት አለው። ሚኒስትሪያል ፌዝ አለው፣ ፔሊኩላር የሆነ ገጽ አለው፣ ኦቪዩሌሽን አለው፣ ሉቴል የሚባል ገጽ አለው። በተመሳሳይ መልኩ ጨረቃም 4 ውደቶች አሏት። ጠፍ ጨረቃ ወይም ኒውሙን የምንለው አለ፣ መንፈቀ ወር የምንለው ግማሽ ጨረቃ አለ፣ ምልአተ ወር ሙሉ ጨረቃውን ፉልሙን አለ፣ እጸጸ ወር ላስት ኳርተር እየጎደለች የምትሄድበት ሰሌዳ አለው። ግን የሚገርመው 4ቱም ውደቶች 4ቱም የጨረቃ ገጾችና የሴቶች የወር አበባ ውደት ተመሳሳይ ነው፣ በቀንም በሁሉም ነገር። ለምሳሌ እስቲ የሚኒስትሪያል ውደትና የጨረቃን የመጀመሪያ ልደት እንመልከት። በመጀመሪያው የሚኒስትሪያል የሴቶች የወር አበባ ጅማሮ በአማካይ ከ3 ቀን እስከ 7 ቀን ወርሃዊ ደም ፍሳሽ መውጣት ይጀምራል። ለምሳሌ መስከረም 1 ብለን ብናስብ መስከረም 3 እስከ 7 መውጣት ይጀምራል። በተመሳሳይ መልኩ ጨረቃ ኒውሙን ከሆነች ጠፍ ከሆነች ብላሽ ከሆነች በኋላ አትታይም። ያን ጊዜ ልክ ከ4 ቀን በኋላ ብርሃን ያረፈበት አካሏ በማጭድ ቅርጽ እናየዋለን። በጣም የሚገርመው ይህ ነው። በምዕራብ አድማስ ሆና ማጭድ ቅርጽ ሰጥታ እና ጨረቃ ተወለደች እንላለን። ይሄም በተመሳሳይ መልኩ በ4ኛው ቀን የሚሆን ነው በጨረቃ። የሴቶችን በተመሳሳይ መልኩ ከ4ኛው ቀን እስከ 7ኛው ቀን ያለ ጉዳይ ነው። ሁለተኛው የሴቶች ፎሎኪላር ሳይክል ነው። ፎሎኪላር ሳይክል እንግዲህ ከ1 ሳምንት በኋላ የወር አበባ ውደት ጊዜ በተለይ በሴቶች የመራቢያ ሕዋስ ላይ እንቁላል የሚያድግበት መጠኑ የሚጨምርበት ደረጃ ነው። ልክ ወደ ጨረቃም ስንመጣ ከ7 ቀን በኋላ የፀሐይ ብርሃን የሚያርፍበት ክፍሏ ይጨምርና አበጥ ብላ ትታያለች። ጊቦስ ትባላለች ማለት ነው። የመጀመሪያው አደገች ማለት ነው። ጨረቃ አደገች። በጣም የሚገርመው የኦቪዩሌሽንና ሙሉ ጨረቃ ንጽጽር ነው። ሴቶች በወር አበባ ውደት ልክ 14ኛው ቀን ላይ በጣም የሚገርመው 14ኛው ቀን ላይ ሴቶች እንቁላል ይወርዳል። የወንድ ዘር ካገኙ ጽንስ መቋጠር ይችላሉ። ልክ 14ኛው ቀን ማለት ነው። በሬዳቸውን ባዩ ምክንያቱም በቃ ይወርዳል፣ ዘር ካገኘ ጽንስ ይፈጠራል። ወደ ጨረቃም ስትመጣ በተመሳሳይ መልኩ ልክ በ14ኛው ቀን ሙሉ ትሆናለች። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ሙሉ ጨረቃ ትባላለች። ስለዚህ ፀሐይ እንደ ወንዴ ይታያል፣ ጨረቃ እንደ ሴቴ፣ እንደ ድምቀት ጽንስ። ስለዚህ ሴቶች ለዚህ ነው
የመግነጢስ ኃይል አላቸው፣ ወንዶች ኤሌክትሪክ ኃይል አላቸው የሚባለው ይሄ ነው። ኤሌክትሮማግኔቲክ ፊልድ ነን ማለት ነው አንድ ላይ ቱጌዘር። አዎ ምክንያቱም ወንድ ከድርጊት ጋር የተያያዘ ነው፣ ከሰጪ ጋር የተያያዘ ነው። ፀሐይ ብርሃንን ነው የምትሰጠው፣ ወንድም ዘር ነው የሚሰጠው። ጨረቃ ብርሃን የፀሐይን ብርሃን ተቀባይ ናት፣ ሴቶችም ዘር ነው የሚቀበሉት። ግን በተመሳሳይ መልኩ ከፀሐይ ይልቅ ፀሐይን ማየት አትችልም። ጨረቃ ግን ትስብሃለች። ሴቶችም በተፈጥሮ ይስባሉ፣ የመግነጢሳዊ ኃይል አላቸው። ወንድ ደግሞ የድርጊት ኃይል አለው። ልክ ስለዚህ ፀሐይ ጨረቃ ላይ የፀሐይ ብርሃን ጨረቃ ላይ በ14ተኛው ቀን ሲያልፍ ሙሉ እንደምትሆን በተመሳሳይ መልኩ ሴቶችም ልክ ፔሬዳቸውን ባዩ በ14ተኛው ቀን የወንድ ዘር እንደ ፀሐይ እነሱ እንደ ጨረቃ ሆነው ሙሉ ብርሃን ጽንስ ይፈጠራል። ከዛ በኋላ ሙሉ ሆና ኦልሞስት 100% 14ተኛው ቀን ትሆናለች። 15ተኛው ቀን 98 97 ትሆናለች። ኦልሞስት 3 ቀን ሙሉ ሆና ደምቃ ነው የምትታየው በምስራቅ አድማስ ጨረቃ። ሴቶችን በተመሳሳይ መልኩ 3 ቀን መጽነስ ይችላሉ፣ በ14 በ15 በ16። ከዛ ውጭ መጽነስ አይችሉም። በቃ 3ቱ ቀን ነው ዋናው የጽንሳቸው እንትን። ከዛ ሉቴል እና የጨረቃ ጉለት የመጨረሻ ነው እንግዲህ ከ17 እስከ 25 የወር አበባ ዑደት በማህፀን ውስጥ ያው የሚመረተው ሆርሞን እየቀነሰ የሚመጣበት ነው። በተመሳሳይ መልኩ ከ17 በኋላ ጨረቃም እየጎደለች እየጠፋች ብርሃኗ እንትን ይላል። ስለዚህ ሴቶች ይሄ ከሆነ እንደ ወንዴ ፀሐይ እንደ ጨረቃ ሴቴ ከሆኑ የጨረቃ እንትን አይኖት ሲሆነች መዝገብ አውጥተው ትንሽ ማስታወሻ አውጥተው በሳይክል ውስጥ ኢሞሽናቸው ምን ይመስላል፣ ጨረቃ ስትወለድ ኢሞሽናቸው ምንድነው፣ ጽንሱ ምን አይነት እንቅስቃሴ ያሳያል፣ አይኖት ኢንተርቴንስ ቢያረጉ ኮንሽስ ቢሆኑ። እንደው አሁን የወር አበባ ሲመጣ ሴቶቹ በጣም ኢሞሽናቸው ይቀያየራል፣ ግን ኮንሽስ ሆነው ማየት ቢችሉ ነው በትክክል። እንደውም አልኩ እኮ ትንሽ ማስታወሻ ወረቀት አምጥታ እናት አሁን ስለ እናትን ነው እና እናት ለምሳሌ በአራቱ ሰሌዳዎች ውስጥ አሁን ፔሬድ ይቀራል ምናምን፣ ግን ቢሆንም በአራቱ የጨረቃ ሰሌዳዎች ውስጥ ልጇ ምን አይነት እንቅስቃሴ ያደርጋል ብትከታተል ምን ችግር አለ? ጨረቃ ሙሉ መሆንን እንደ ሙሉ ጨረቃ ሙሉ መሆንን ይወክላል እና ልጇ እንደዚህ እንደ ጨረቃ የደመቀ እንዲሆን ከመመኘት ጋር ማለት ነው። በጣም የሚያስደስታል። እግዚአብሔር ተፈጥሮን እያደነቀች በተመሳሳይ መልኩ ነው። ሙሳ ሙሉ ጨረቃ ሆና እኮ ነው ጸንደ ፀሐይ ወንድ ዘር ገብቶ ፍሬ ጽንስ የቋጠረችው። እውነት ነው። ስለዚህ ትልቅ በረከትን ስለተሸከመች ነው። ጨረቃን ስታይ ነው ከራሷ ጋር በማነጻጸር፣ ፀሐይ ደግሞ አባትየው ከራሱ ጋር በማነጻጸር ለጽንሱ ነው ትልቅ ሰላም ትልቅ በረከት ነው ሊመጣለት የሚችለው። እውነት ነው። ኃይል አለው። ማየትና ማስተዋል ቢችሉ ሴቶች የከበሩ እጹብ ድንቅ ፍጥረቶች ናቸው። ማርገዝ መቻል እርግማን ሳይሆን ብርሃን መሆን፣ ሙሉ ጨረቃ መሆን ነው ይገነዘቡታል። መባረክ ነው እንጂ። አሁን እንግዲህ የምድርን አየን፣ የውሃን አየን። ሶስተኛው ደግሞ የንፋስ ኃይል ነውና የጸነሱ እናቶች እንዴት ነው የንፋስ ኃይላቸውን በመጨመር የጸነሱትን ጽንስና ራሳቸውን መጥቀም የሚችሉት? አየር ባይታይም በጣም ጠቀሜታ ያለው አንዱ ባህሪ ነው። ስለዚህ ከአየር ኃይላቸው ጋራ ወይም ከነፋሳዊ ጠባያቸው ጋራ ጽንሱን እንዴት ያስማሙት ነው። እንደሚታወቀው የቃል ተሸካሚ የንዝረት ተሸካሚ አየር ነው። ምንም ልብ ቃልም ቢወልድ እስትንፋስም ቢያወጣ እስትንፋስ ደግሞ ይሸከመዋል። ያን ንዝረት አይደለ ተሸካሚ ነው። ስለዚህ ሕፃኑ በሳምባ ምንም ባይተነፍስም በእናቱ እስትንፋስ እሱም ይተነፍሳል ነው። ስለዚህ በእናቱ ያተነፋፈስ ስርዓት በፕላሴንታ በኩል ደግሞ የኦክሲጅን ልውውጥ ያደርጋል ነው። ስለዚህ አተነፋፈሷ የነርቭ ስርዓቷ ላይ ተጽዕኖ አለው። በተመሳሳይ መልኩ የሕፃኑ የኃይል መስክ ላይም ተጽዕኖ አለው። ባለፈው አይተናል። ፊልዱ ላይ ማለት ፊልዱ ላይ ተጽዕኖ አለው። በብዙ ኃይል የተከበብን ባለፈው አይተናል። እስከ 3 ሜትር የሚረዝም ብርሃን ነው የከበበን። ባዮማግኔቲክ ፊልዳችን እዛ ድረስ የተዘረጋ ነው። ስለዚህ እስትንፋሷ ለምሳሌ ከጸሎት ጋር ቢዋሃድ ከበጎ ቃላት ጋር ቢዋሃድ በቀጥታ ለጽንሱ የሚደርሰው መልእክት አለ ማለት ነው። ምክንያቱም እስትንፋስ ትልቅ አይደል? እግዚአብሔር ሰውን ከምድር አፈር አበጀው፣ ሕይወትን እስትንፋስ በአፍንጫው አለበት ይላል። ስለዚህ ያ እስትንፋስ የተቀበለ እኮ ነው ሕፃን በማህፀን ያለው። ግን የሚተነፍሰው በእናቱ እስትንፋስ ነው። ያን እስትንፋስ የሚያገኘው ተወልዶ አየር ገብቶ አልቅሶ ምናምን እስከሚወጣ ድረስ ማለት ነው። ስለዚህ እናትየው ነው የተረጋጋ እስትንፋስን መተንፈስ ብትችል
ባለፈው አይተናል። የስትንፋስ ኃይላችን አልተጠቀምንም እንደ ሀገርም እንደ ግለሰብም። ምናልባት በገዳም ያሉ ሰዎች ሊጠቀሙ ይችላሉ እንጂ የህይወት ስትንፋስን መለኮታዊ ስትንፋስን ያስገባ አካል ትልቅ አካል ነው የሰው አካል። ግን ስትንፋሳችን እንዴት እያልን ነው ምን ተነፍሰው? ህፃኑ ባይተነፍስም ነው የትንፋሿን ምት ይሰማል ነው። ስለዚህ ተቀምጣ እጇን ማህፀኗ ላይ ጫን አድርጋ የምትተነፍሰው ምን አይነት ትንፋስ ነው? ስትንፋስ ከተነፈሰች የ26 ሰከንዶች ስትንፋስ ላይ ብታተኮር እላለሁ። የኔ ምልከታ ነው። ምክንያቱም የቀመር ተማሪዎችን ሳስተምራቸው የኔን ተማሪዎች ስለ 26 ትልቅ ቁጥር ነው። የአምላክ ስም ቀመር ነው። ዲኤንኤያችንም 10-5-6-5 እያለ ነው ፓተርኑን የሚሰራው። ባለፈው አይተናል አይደል? 10-5-6-5 የሃዋሃ ያሆ የሚል የእግዚአብሔርን ስም እንደያዘ ዲኤንኤያችን ውስጥ እንዴት እንደታተመ ስላየን ወደዛ አልመለስም። መሬት ደግሞ በሚገርም መልኩ ልክ በ26 ሴኮንድ ውስጥ ተነፍሳለች ራሷ መሬት። እናት መሬት በ26 ሴኮንድ በቅርብ ነው ሳይንቲስቶች ያወቁት። ልክ 26ኛው ሴኮንድ ላይ ትንፋሽ ታወጣለች። ልዩ ትንፋሽ ነው። እንደኔ ምስጋና ነው ለፈጠራት አምላክ። ታመሰግናለች። ሰማይ ስማ ምድር አድምጪ ነው። ሰማይ ወንድ ነው ስማ ነው የሚባለው። ሰማይ ስሚ አትልም፣ ምድር አድምጪ። እንደ ሴት ናት። አየህ ወንዴና ሴቴ እና በየ26 ሴኮንድ አሁን ሳይንቲስቶቹ ያወቁትና ምንድን ነው ከማዕበል የተነሳ ነው አልታወቀም። ቁልፍ ነው እስካሁን ግን በ26 እንትን ውስጥ ተነፍሳለች ነው። ስለዚህ እኔ አሁን እዚህ ላይ ለባልንትን ባልልም ግን ለተማሪዎቼ 26 ላይ ምድር ከተነፈሰች እናት ምድር፣ እቺ ደግሞ ጽንስ የያዘችው ሁለተኛዋ መሬት እናት ማለት ነው። ይህን ብሬዚንግ ሲስተም መጠቀም ማን ይከለክላታል? ስለዚህ ከፋፍላ ጥሩ በራሷ ሊሆን ይችላል። እኔ ራሴ ፓተርን ይኖረኛል። ግን ምንድነው ያን ትንፋሽ መተንፈስ በቃ ተረጋግተ። ምክንያቱም ይሄው ስትንፋስ ነው። ከጸሎት ውስጥ የስትንፋሱ በጣም ትልቅ ኃይል አለው። ለምሳሌ ቃል ትጸልያለህ ግን ስትተኛ ይቆማል። ጽርዓት አለው፣ አርምሞ ዝምታ አለው። ልብን ብትነቃ እስትንፋስ ግን ሁሌ ተነፍሳል። እና ለምሳሌ ባጭሩ ላስቀምጥ፣ ሁሉም ነገር ቁጥር ነው። ዝም ብሎ ሰው የተፈጠረ አይደለም፣ መዋቅር ያለው ነው። ከራስ ፀጉር እስከ እግር ጥፍሩ ስንተነፍስ ኦክሲጅንን ስናወጣ ካርቦን ዳይኦክሳይድን ኦክሲጅን 8 ነው። ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘወል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በድሮ 987 2920 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። የአምላክ ቀመር ነው። 6 ኒውትሮን 6 ኤሌክትሮን 6 ፕሮቶን የሆነውን ካርቦን ዳይኦክሳይድን እናወጣለን። ሰው እኔ ስተነፍስ እንዴት እንደማስገባ እንዴት እንደሚይዝ እንዴት እንደማወጣ ሰውነቴ ቢጎዳ በስትንፋሴ ብቻ እንዴት ማከም እንደምችል አውቀዋለሁ ነው እንጂ ዝም ብሎ ውሃም ሲጠጡ ድርግም ሲበሉም ዝም ብሎ ያለ ጸሎት አይደለም። ሰው ነኝ። እንስሳትም ባላቸው አቅም ያመሰግኑ ይችላሉ፣ የሚታወቅ ነው። ስለዚህ የእግዚአብሔር መንፈስ የገባበት አፍንጫ ስለሆነ በስትንፋሷ በኩል የተቀደሰ ስትንፋስን ይህን ስትንፋስ እግዚአብሔር ሰጥቷታል። ደግሞ ለልጇ ደግሞ እንዲተነፍስ ታደርጉ። ነፍሰ ጡር 2 ነፍስ እኮ ነው የተሸካ፣ 1 የሷ ነፍስ 2 የልጁ። ስለዚህ ያንን እያሰበች ነው መተንፈስ ያለባት። ስለዚህ ንጹህ አየር አዲስ ህይወትን ያመለክታል፣ ግልጽ መሆንን ያመለክታል። ስለዚህ ጠዋት ላይ መስኮቷን ስትከፍት ንጹህ የተዋት አየርን ስታስገባ ለልጇም እንዲሰማው አድርጋ ማለት ነው። አጀምራ አምላኳን በማመስገን ይህን አየር ነው ጠዋት መስኮቷን ስትከፍት የጸነሰች ሴትና ስትስበው ራሱ ያስትንፋስ ልጄ ይሰማ ብላ እጇን ማጸኗ ላይ አድርጋ አርያ እግዚአብሔር አምሳለ እግዚአብሔር እኮ ነው። ሰው ራሱ እግዚአብሔር መቅደስ ነው። ያን መቅደስ የተሸከመች ሌላ መቅደስ ናት። እቺ ደግሞ በመቅደስ ውስጥ መቅደስ ናት። ስለዚህ በመቅደስ ውስጥ የዕጣን አገልግሎት የጭስ ዕጣኑ እንዳለ ሁሉ ስትንፋሷን እፍ ያለው የአምላክ ስትንፋስን ማስገባት ነው። መቅደሱ ውስጥ የህብስቱ አገልግሎት እንዳለ መሬትን፣ ውሃን ተመሳሳይ መልኩ
ቅድም የጠቀስናቸው ለልጇ መመገብ የምትችል ናት። ስለዚህ በተለይ የጸነሱ ሴቶች ይህን የአየር ኃይላቸውን ቢጠቀሙና በትንፋሽ በኩል ደግሞ ልጃቸውን በጣም ይገርማል እኮ በሷ ውስጥ ሌላ ትንፋሽ ውስጥ እና ይህን ኃይል ሰጥቷታል እናት ማለት ነው። እና ይህንን ኃይሏን ብትጠቀም እኔ እድለኛ ነኝ ይህን ስለሰማው። መስማት ብቻ አይደለም ሌሎች እንኳ በሌላ ጊዜ መምከር። አንድ ያረገዘች ሴት አግኝቼ አሁን ለምሳሌ እንበልና አንድ ሬስቶራንት ሄድኩኝና ያረገዘች አስተናጋጅ አየሁ። ስሙን ማልትዩ አስበሻል አልኳት። አላስብኩበትም። በቃ ብሄርኩ ቁጥር ስም አገኘልኝ ትላለች። እንደው ከዚች እውቀት ትንሽ ደግሞ ጣል ባደርግላት ምናልባት ለኢትዮጵያ በረከት የሚሆናትን አንድ ልጅ እንድትወልድ አግዛት ይሆናል ማለት ነው። ይሄ በጣም ትልቅ ነገር ነው። እንዴት ነው የጸነሱ እናቶች የእሳት ኃይልን ተጠቅመው ጽንሳቸውንና ራሳቸውን መጥቀም የሚችሉት? እሳት የመለወጥ ምሳሌ ነው። እሳት ብርሃን ነው። እሳት ሙቀት ነው። ሙቀት ካለ ህይወት አለ ማለት ነው። ደስ ይላል እኮ ሙቀት ስትል የሚሞቅ ነገር አለ ነው። የጸነሱ ሴቶች ማህፀናቸው ሞቃት ነው ማለት ነው። ለምን? ህይወት አለ። ቅዝቃዜ ብቻ አይደለም ነው። ቅዝቃዜ ህይወት አልባ ሊሆን ይችላል። ሙቀት ካለ ግን ህይወት አለ፣ እንቅስቃሴ አለ። ስለዚህ እሳት ደግሞ ብልጭታ ነው። የነፍስን ብልጭታም እኮ ያዘ እኮ ነው። እንደውም ሊቃውንት አባቶቻችን ሲያስተምሩ በድንጋይ ይመስሉታል ነው። ድንጋይ አለ፣ 2 ድንጋይ ስታፋጨው ከውስጡ ምን ይወጣል? እሳት ይወጣል፣ እንደ ቡላድ የመሳሰሉት። በተመሳሳይ መልኩ የወንዴውና የሴቴው ግንኙነትና ፍጭት ምን ይሆናል? ጽንስን አካላዊ ስጋን ቅርጽን መዋቅርን ብቻ ሳይሆን የነፍስን ብልጭታ ያወጣል። ልክ እንደ እሳት። እቺ ነፍስ እሳት ናታ። እንደ እሳት እኮ ባህሪ የምትታይ ናት አይደል? እንደ ይሄ መሬታማ ውሃማ ነገር አይደለችም። የነፋስና የእሳት ኃይል ያላት ናት የነፍስ። የሰው ልጅ ነፍስ ማለት ሙቀት ጋር ይያያዛል። ስለዚህ በልጁ ዙሪያ ያለው ሙቀትን ከማሰብ ጋር እና አንዲት ሴት ያን የበራ ነፍስ ተሸካሚ ናት ማለት ነው። ያን እሳት ተሸካሚ ናት። ስጋዊ መዋቅር ብቻ አይደለም እኮ። ስጋ፣ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ነፍስ ደግሞ ያቺ የበራሽ ነፍስ ጽንሱን ታንቀሳቅሰዋለች። አሊያ ትሪ ላይ የፈሰሰ ደም ነው የሚሆነው የነበረው። ደምን ትሪ ላይ ብታፈስ ይደርቃል፣ ህይወት የለው። ይሄ ግን አይደለም። ረቂቅ ነፍስ፣ እሳታማ ነፍስ ተዋህደዋለች። ስለዚህ ነፍስ እያንቀሳቀሰች ስጋ፣ አጥንት፣ ጅማት፣ ጠጉር፣ ጥፍር ታደርሰዋለች። ስለዚህ 2 አይነት እሳት አለ። አንደኛውን እሳት ብትሰጠው 2 እሳቶች ምንድናቸው? አንዱ ማህያዊ እሳት ይባላል፣ የሚያድን እሳት ነው። ሁለተኛው በላይ እሳት ነው፣ የሚያቃጥል እሳት ነው። እሳት 2 አይደለ? ለምሳሌ የተረጋጋ እሳት በልተጠጥተ እሳት ዳር ቁጭ ስትል ነው ሰውነትን ሪላክስ ያደርጋል። የበላኸውን ያጠጣ። ከመጠን አልፈ ከሞክ ደግሞ ትቃጠላለ። በተመሳሳይ መልኩ ውሳጣዊ እሳቷ ለልጁ ምቾት፣ ደህንነት፣ ብርሃን የሚሰጥ መሆን አለበት። ስለዚህ ለልጁ የምሰጠው ሙቀት እናት ማወቅ መረዳት አለበት። የሚያቃጥል እሳት ግን ቁጣ ነው፣ ንዴት ነው፣ ብስጭት ነው። ምትቆጣ ምትበሳጭ እናት ማለት ሕፃኗን እያወከችው ነው። እሷ ሳትረጋጋ ልጇን እያቃጠለች ነው ማለት ነው። ምታቃጥል እሳት ሆነች ማለት ነው። ስለዚህ በጣም 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 ሴቶቻችን በጸነሱ ጊዜ የሚያድን እሳት መሆን አለባቸው። ለምን? ለጽንሱ እንጂ የሚያቃጥል እሳት መሆን የለባቸው። ልጁ ይረዳዋል። አሁን ስትታወቅ፣ ስትበሳጭ፣ ስትል፣ ስትቆጣ ኢሞሽኗን ይረዳዋል። የልብ አተነፋፈሷን ይረዳዋል። ሕፃኑ ይታወቃል። በእሷ እሳትነት፣ በእሷ ቁጣ ልጆ እንትን እያለ ይመጣል። ስለዚህ ሴቶች ጥሩ እሳት ይሁኑ ነው። የጸነሱ ሴቶች በጎ እሳት ለጽንሱ ይሁኑ እንጂ የሚያቃጥሉ እሳቶች አይሆኑበት። ልቧን በምስጋና እሳት፣ በጸሎት እሳት፣ በፈዋሽ ንግግር እሳት ብታሞቀው ጥሩ አይደለ? በጣም ብዬ አስባለሁ። እና ይሄ ክርክርን የሚያመጣ ጭቅጭቅን፣ ቁጣን የሚያመጣ የሚያቃጥለውን እሳት አንዲት ሴት መተው አለባት ስትጸንስ። ከእሳት ጋር የተያዘ ያሰብኩት ምን ነው? በጸሎት ጊዜ ሻማ ብታበራ እሳት ነው እኮ አይደል? አንዱ እኮ እሳት ነው አይደል? 7ቱ መቅረዝ እኮ እሳት ናቸው። የእሳት ጉዳይ ነው። ሻማ ስታበራ ለምሳሌ ሻማ 2 ነገር አለው፣ ብርሃንና ሙቀት። ስለዚህ ጽንሱ የእግዚአብሔር ብርሃን ያድርበት ዘንድ ከመመኘት ጋር ነው ስታበራ። ሻማው እንደሚቃጠል በእግዚአብሔር ፍቅር የሚቃጠል ሕፃን እንዲሆን ከመመኘት ጋር እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለች እየተናገረች ማለት ነው። ይሄ በጣም ወሳኝ ጉዳይ ነው። ዝም ብሎ ሻማ መለኮስ አይደለም። ብርሃን እኮ ነው የተሸከመችው ነፍስ፣ ብርሃን ናት። የእግዚአብሔር ሙቀት እንዲያድርበት፣ ሙቀተ ጸጋው እንዲያርፍበት ከመመኘት ጋር ለልጇ እግዚአብሔር ብርሃኔና መድኃኒቴ ነው እያለች ብርሃንነቱን እየመሰከረች ማብራት ብትችል ይህ አንድ ትልቅ የእሳት ኃይሏን ከፍ የምታደርግ ሴት ትሆናለች። ሌላው ፍቅር እሳት ነው አይደል? ከፍተኛ እሳት ነው አይደል? ፍቅር ሻቃጠለኝ ካለ ፍቅር እንደ እሳት ያቃጥላል ማለት ነው። ስለዚህ ማህፀንን ያሞቃል። አንዲት ሴት
እናት የጸነሰች እናት ልክ እንደ እሳት አድርጋ ፍቅሯን ለልጇ መግለጽ አለባት ነው። ይሄ ወሳኝ ለእናቶቻችን መልእክት ላስተላልፍ። በጣም የተወደድክ ነህ ማለቱ አለባት ልጄ። ታዲያ ፍቅሯን እንደ እሳት መግለጽ አለባት። ልጄ በጣም የተወደድክ ነህ፣ በላይ ያደረው የእግዚአብሔር ብርሃን ይሰማኛል፣ ባሪያ እግዚአብሔር የተፈጠረችውን ሰውነትን አከብረዋለሁ ብትለው ምን ችግር አለው አይደለ? ለምሳሌ በጣም የሚዋደዱ ሰዎች አይደል ይሰማቸዋል። አንዱ እዛ ሆኖ አንዱ ሲሰሱ ሲያስብ አንዱ እዚህ ምንድነው ማለት ነው የተላለፈ ማለት ነው። ስለዚህ ለልጇ ያላት የፍቅር ነበልባል ልጁን መሰማት አለበትና ልጇን ፍቅር ማሰጠው እናት እንዴት ነው ጸንሰው ለምን ጸነሰች ሲጀመር? ስለዚህ እንደውም ሰሎሞን እንዲህ ይላል፣ በጣም መወደው ጥቅስ ነው። መኃልየ 8:6 ላይ ፍቅር እንደ ሞት የበረታች ናት፣ ፍንጣሪዋ እንደ እሳት ፍንጣሪ፣ እንደ እግዚአብሔር ነበልባል ነው፣ ብዙ ውሃ ፍቅርን ያጠፏት ዘንድ አይችልም ይላል። የፍቅርን ኃያልነት እንደ እሳት ነው የሚመስለው። ስለዚህ ለልጇ የሚነደውን ፍቅሯን መግለጽ አለባት። እሷ ብቻ ሳትሆን አባትን በተመሳሳይ መልኩ የፍቅር ነበልባል ልጁን ምን ያደርገዋል? ያጥረዋል። ደግሞ እግዚአብሔር ነው፣ እግዚአብሔር ነበልባል ነው፣ ማህያዊ እሳት ነውና ስሙን መጥራት ነው። በጣም ደጋግማ ሪሳይት ማድረግ በጣም ወደው ነው። ሪሳይት ማድረግ ያን ነበልባል መዝሙረ ዳዊትን መደጋገም እሳት ነው። ያን እሳት ሰማያዊ እሳት ለልጁ ማጋራት ማለት ነው። የሚያሞቁ ምግቦችን መመገብ ደግሞ የፀሐይ ብርሃን አብዛኛው ጊዜ የሚያርፍባቸው የበሰሉ የተጠበሱ ነገሮችን መመገብ ራሱ አንድ የእሳት ኃይልን አብዞርቭ ማድረግ ነው እና ቅመም የበዛበትን ምግብ ማስወገድ። በጣም መጨረሻ ምለው የእሳት ኃይል ለመጠቀም ፀሐይ መሞቅ እየጠበቅኩ ነበር አይደለ? ፀሐይ መሞቅ በጣም ወሳኝ ነውና ዘይቤዋ ይስተካከል። አንዲት ሴት ጸንሳ ከብድ ቢሞሽን አይከብዳል። ጠዋት ትንሽ 5 ደቂቃ ፀሐይን ሞቅ አድርጋ ፀሐይ ደግሞ ብዙ ምሳሌ ያለው መንፈሳዊ ምሳሌ ሰውን ነው መስመስለው። ፀሐይ በምስራቅ እንደምትወጣ መወለድ፣ በጠፈር ላይ እንደምትቆይ መኖር፣ ሰማይ ላይ እንደማብራት ማጌጥ፣ እንደመጥለቅ መሞት፣ እንደገና እንደመውጣት መነሳት ያን ነው የተሸከመችውና ያን ከማሰብ ጋራ ይሄን ኃይል አንዲት እናት ብትጠቀም እሷም ጽንሷም ናቸው። የእናቱን የልብ ምት ድምፅና እስትንፋስ እንዴት ነው የሚሰማው? እሺ ጥያቄውን በጥያቄ ልጠይቅህና መጀመሪያ የሰማኸው ዜማ ምንድን ነው? መጀመሪያ የሰማሁት ዜማ የእናቴ ልብ ምት ነው። ድም የሚለውን የሰማው ሪትሙን ያን ያንቀላፍቼ ነበር። የነቃው ሰው ቢሆን ኖሮ ማህፀን ውስጥ መጀመሪያ የሰው ልጅ የሚሰማው የእናቱን ድም የሚለው የልብ ምቷን ነው። ስለዚህ በተለይ ደግሞ ከተጸነሰ ከ5 እስከ 6 ሳምንታት በደንብ የእናቱን የልብ ምት የሚያደምጥበት ይሆናልና መጀመሪያ እንደ ንዝረት ነው፣ ቀጥሎ እንደ ድምፅ ነው የሚሰማው። ይህ በጣም የሚያስደስት ነው። ስለዚህ ለእርሱ የመጀመሪያ የፍቅር ምት ነው። የመጀመሪያ ተጠብቅ ያለ የመጠበቁ ማስረጃ የእናቱ ልብ መምታት። እሱም በሕይወት ነው። እሷ ልቧ ቢያቆም እሱም ያቆማል። ስለዚህ ሴፍቲው ነው፣ የመጠበቁ ምሳሌ ነው። የእናትየው ልብ ደም ብቻ አይደለም የሚያሰራጨው፣ ፍቅርን ሰላምንም ጭምር ነው ለልጁ የሚያስተላልፈው። ለዚህ ነው ደጋግመን ባለፈው ያነሳ ነው ህፃናት ነጭ ወረቀቶች አይደሉም ያልነው። ለዛ ነው ነጭ እኮ ቀለም የሌለው ባዶ ማለት ነው አይደሉም። እስቲ ልብ ይቋረጣል አይቋረጥም? ጽራዓት ወይም መቆም የሌለበት ነው፣ ጅም አይልም፣ ከቶ አያቆምም። ስለዚህ ድቡ ስትል የፍቅር ከበሮ ሪትሙን ጠብቆ ለልጁ ነው የሚሰማው እና የፍቅር ምት ይመስለኛል እኔ ሳስበው እንደ ጽንስ ህይወት ስለሆነ ድም የሚለው ግን የፍቅር ነው። እናት ለልጇ የምትሰጠው የፍቅር ከበሮ እለዋለሁና ቃላት አያወጣም ግን ይናገራል። ደግሞ የሚናገረው ያልተበረዘ ፍቅር ነው አይደል? ግብዝነት የሌለው አንኮንዲሽናል የሆነ ነው፣ ቅድመ ሁኔታ ምናምን የሌለው። አሁን እናት ልጇ የምትወደው አንኮንዲሽናሊ በቃ እንደዛ አይነት ነው። ያን የፍቅር ምትና እናትየው የሚሰማትን በልቧ ልጁ የሚሰማዋል ነው። ለልጁ ረፍት ይሰጠዋል፣ ደህንነት ይሰጠዋል፣ ሰላም ይሰጠዋል። ማህፀን ውስጥ ነው መረጋጋት ነውና የፍቅር ድምጿ ነው። እንደውም እኔ በምንድን ነው ያየሁት? በፍቅር ጅማት የተሳሰረ ከበሮ አይደል? ጅማቱ ፍቅሯን አድርገን ብናስበው ድም የሚለው ደግሞ የከበሮ ምት ነው። ልጁን ያስደስታል ማለት ነው፣ ያስደስታል። ስለዚህ በጣም እዚህ ጋር አንድ ነገር ልናገር። ከበሮ ስትረጋጋ ልጁም ይረጋጋል። ስትበራ ከበሮ ይፈጥናል። ስትተኛም ያለ ማቋረጥ ይመታል። ስለዚህ የእናት ስልተምት የከበሮ ስልተምቶቹን እናንሳቸው። ለምሳሌ ዝግ ያለ የተረጋጋ እናት ከሆነች የሆነ እናቶች የሚረጋጉበታል። ዝግ
የተረጋጋ ምት ልባሁ ለምሳሌ ስደነግጥ ሰውነት ይታወካል። አሁን ለልጁ የሚያስተላልፈውን መልእክት ዝግ ያለ የተረጋጋ ምት ከሆነ ምን ይሰማዋል? ልጄ ደህና ነህ እኔ ካንተ ጋር ነኝ አይነት ነውና ልጁ ጸጥ ብሎ ማህፀን ውስጥ ተረጋግቶ እንትን ይላል። የሷ የልብ ትርታ እሱን ነው የሚሰማው ማለት ነው። የፍቅር ከበሯ ደግሞ አንዲት ሴት ለምሳሌ ጸልያ ማጅን ጸሎት ቤት ስትወጣ ምን ይሰማሃል አንተ? ሰላም አይደል? መጀመሪያ ከጸሎት ቤት ስትወጣ እና ጸሎት አርጋ ከጸሎት ቤቷ ምትወጣ እናት ያላት የልብ ምት ይለያያል። ሁላችንም ልብ ምታችን ይለያያል። እንትኑ ማግኔቲክ ባዮፊልዱም ይለያያል። ስትሮንግ ነው፣ ከአይምሮ ይልቅ ይበልጣል ይሄ አውራው ከብርሃኑ እና ሰላም እዚህ ያለ አይነት ስሜት ነው ለልጁ የሚያስተላልፈው። ሰላም፣ የሰላም ምት። አንተ አሁን ፍቅር፣ ሰላም የሚባሉ ምግቦች አሉ አይደል? ጁሶች አሉኝ። ስትዘምርለት ደግሞ ለምሳሌ ልጄ ደህና ነህ ሆይ እወድሃለሁ ወይ መንፈሳዊ ነገር ስትዘምርለት ደግሞ በዙሪያ ፍቅር አለ ነው የሚሰማው። የፍቅር ሪትም ማህፀኗን ነክታ እስትንፋሷን ቅድም ያልኩን እስትንፋስ ስታስገባ ደህንነት ነው። ደህና ነህ ልጄ አይነት ነው የሚሰማው ነው። እና የሕፃኑ በአጠቃላይ መሰረታዊ ስሜትነቱ የሚገነባው በእናቱ የልብ ምት ላይ ነው። ስለዚህ የልቧን ምት እንደ ስጦታ ትስጠው ነው ብትለውስ ምን ችግር አለ? የተወደድክ ልጄ ልቤን ስማኝ፣ የልቤ ምት የፍቅር ከበሮ ለአንተ ይሁን፣ በእያንዳንዱ የልብ ትርታ ልክ እወድሃለሁ። ማንን ገደለ? ማንንም። በዚህ አይነት ማትል እናት እንዴት ነው ልትወልድ የምትችለው? የመጀመሪያው እንደው የልብ ፍቅራቸው በዚህ ቢጀምር ልብን ስናነሳ ወደ ቃል ስንመጣ የመጀመሪያ የፍቅር ድምፅ የእናት ቃል ነው። አሁንም ቢሆን ተወልዶ ቋንቋ ከመማሩ በፊት የልጁ ነፍስ ፍቅርን፣ ህይወትን የሚናገር የእናቱን ድምፅ ነው የሚያደምጸው። ስለዚህ ድምፅ ሕፃኑ ጋር መድረስ የሚጀምረው ሞስ ከእርግዝና ወደ ከ18 እስከ 20 ሳምንታት ነው። ድምፅን ይሰማል። በተለይ የእናቱን ድምፅ ለይቶ ይሰማል። ስለዚህ ሲወለድ እንግዳ አይደለም፣ እናቱን ከአይኑ ጋር ሲንክሮናይዝ ያደርጋል ይላሉ ሳይንስቶች። እንደተወለደ እናቱን የሚያውቀው ድምጿን ስለሚያውቅ በአይናይና ሲንክሮናይዝ ያደርጋል። በደንብ ያውቃታል። አባትን ቀጥሎ ይለየዋል። ስለዚህ የመጀመሪያው ዜማ የእናትየው ድምፅ ነው ለልጅ የመጀመሪያው የፍቅር ግጥም በለው አይደል ነው። ስለዚህ የእናቱ ድምፅ ሁልጊዜ የነርቭን ስርዓት ያረጋገዋል፣ ደስተኛ ያደርገዋል፣ ፍቅርን፣ ሰላምን ይሰጠዋል ነው። የሰላምታሽ ድምፅ በጆሮ በመጣ ጊዜ ጽንሱ በደስታ ዘለለ ነው። ስለዚህ ሴቶች ቃል ከተጠቀሙ የፍቅር ቃል ቢጠቀሙ እንደመቤታችን ያለ ምንድነው መሰለ ቃሉ እኮ አይደለም ቃሉ ብቻ ሳይሆን ቃሉን ስታስተላልፍ ያለው የፍቅር ንዝረት ነው። ስቴት ኦፍ ኮንሽስነስ ማለት እንችላለን። አንተ ውሸትን እወድሻለሁ ወይም እወድሃለሁ ብትል ቃሉ እኮ ትርጉም የለውም። ውስጡ ያለው የፍቅር ንዝረት እውነት ነው ወይ ነው። ንዝረቱ ስንል ቴክኒካል እንዳይሆንባቸው ምን ማለት ነው? ከውስጣቸው ማመን እንትን ለምሳሌ የሐሳብ ኃይል አለ አይደል? ባለፈው አይተናል። ፓወር ኦፍ ቶትስ ኢንቴንሽን ምንድን ነው? አንድን ነገር ሰው ለምሳሌማ በልባቸው እንትን ይላሉ፣ ባፋቸው አንተ ምናም ስላለ ሀብታም ስለሆንክ ስልጣን ስላለ ቢያቆለጳጵሱ ትርጉም የለውም፣ ከልባቸው አይደለም። ስለዚህ ኤነርጂ የለውም ቃላቸው። አንተ ትልቅ ሰው ነህ አንተ ምናምን ቢሉ ትርጉም የለውም። በአፋቸው እንትን ይሉኛል፣ ልባቸው ከነገር አይደለም። ግን የሚወጣ ኃይል ግን ቀላል አይደለም። ምንም ዙሪያን የከበቡ የውሸት ቃል ከሚያሽጎደጉዱል ብዙዎች ይልቅ ጥቂት የፍቅር ቃል የሚገልጹል ጥቂት ሰዎች ቢያወድሱ ኃይል አለው፣ ኤነርጂ ይሰጠዋል። ቢመርልቁ ውሸታም ሚሊዮኖች ከሚመርልቁ እውነተኞች 5 ሰዎች ቢመርልቁ ወይም 1 ሰው ቢመርልቅ በቂ ነው ከኃይል አንጻር። ምክንያቱም የእነሱ ምርቃት አይደርስም። ምንድነው? የፍቅር ንዝረት የለውም በውስጡ። ቃሎቿ ብቻ ሳይሆን የምሰጠውም የፍቅር ንዝረት ይኖራት ነው። ለምሳሌ የፍቅር ቃላት ለምሳሌ ልጄ አንተ ለኔ እኮ በረከት ነህ አይደል? ልጆች የእግዚአብሔር ስጦታ ናቸው አይደል? ልጄ አንተ እኮ ለኔ እግዚአብሔር ስጦታ ነህ፣ የተሰራው እኮ በእግዚአብሔር እጅ ነው። በጣም የሚያስደስት ፓወርፉል ቃል። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ እንዳለ ልጄ በማህፀን ውስጥ ሳለ እኮ እግዚአብሔር እጅ ይጠብቅሃል አይነት በቃ ያ ቃል ማለት ቀላል አይደለም። የፍቅር ቃል ነው፣ የእውነት ቃል ነው። ስለዚህ ጠዋት ስትነሳ አንዲት ሴት እንግዲህ ብታደርገው እንመኛለን። እንደምን አደርክ ልጄ ውዴ፣ ፍቅር ቃል እኮ እንደምን አደርክ ውዴ፣ ይቀን በሰላም የተመላ ይሁንልሽ። ሴት ከሆነ እወድሻለሁ ልጄ። አባትስ ምንድን ነው የሚለው? ለምን ሰላም አይልም ልጁ? በማህፀን ውስጥ ያለው ሰላም ብሎ ግሪቲንግ ሰጥቶ
መሄድ አለበት። በየቀኑ ደግሞ አንዳንድ የቅዱሳት መጻሕፍት ክፍል አውጥታ ደግሞ ማንበብ ለልጁ ማንበብ። ለዚህ ነው አሁን ሕፃናት ስለሚሰሙ ስለሚታወቅ ብዙ የተረት መጻሕፍቶች ተዘጋጅተው ባህር ማዶ ለጽንስ ይነበባሉ። አሁን ግን በእኛ ደግሞ ቅዱሳት መጻሕፍት በጣም ብዙ አሉ ብታነብና ከዛ ውጪ ግን እንዲህ አንዳንድ ሰዎች ግን የሚሰጡት ቃል እንኳን እንደዚህ የፍቅር ቃል በራሷ ስተት እንትን ብላ እንደው ለምን ጸነስኩ እንዴት ብዙ በኋላ ወይ ልናነሳው እንችላለን። ይሄን እንደው ኃይል ባላነሳ ያደክማል፣ ያሰለቻል፣ ሰው ከመሆን ያወጣል። እኔ አሁን እናትን ነው እናት ትልቋ እናት የምድር አምሳያ ስለሆነችው የከበረች እናት ነው እያወራሁ ያለሁት። ቀጥሎ እስትንፋስ አይደል? አሁን ልብን አየን ቃልና እስትንፋስ ነው የቀረን እና አተነፋፈሷ ደግሞ የልቧን ስሜቷን በአጠቃላይ ሆርሞኖቿን ያለችበትን ሁኔታ የሚቆጣጠር ነው አይደል? ልብ ቁርልጥ ትንፋሽ ቁርልጥ ካለ ችግር አለ ማለት ነው። ስለዚህ የእግዚአብሔር መንፈስ የእግዚአብሔር እስትንፋስ ሕይወትን እንደሰጠው ኢዮብ ጽፏልና ያን እስትንፋስ ማስገባት መንፈሳዊ ኃይልን የሚሸከም ነው ነፋስ። ቅድም እንደው አይተናል። ስለዚህ የእናቱ እስትንፋስ ለልጁም ጥሩ ነው ማለት ነው። እሷ የተረጋጋ ትንፋሽ ተንፍሳ ልጇ እንዲረጋጋ ማድረግ፣ ያልተቆራረጠ እስትንፋስ መተንፈስ። ባለፈው እስቲ ኮቪድን እናንሳ። በጣም ያስፈሪ ወር ተመልከት። ለኦክሲጅን ስንት ከፈል? በጣም ብዙ ኦክሲጅን ውስጥ ያሉ የውስጥ የገቡ አስባቸው። እግዚአብሔር በነፃን ይሄን አየር የሰጣት ደግሞ ልጅ ተሸክማለች። ያን እስትንፋስ ስትምገው በዛ እስትንፋስ በኩል እንዲሰማው ታስብ ነው። ምክንያቱም ሌላ ትልቅ ህይወት በእሷ እስትንፋስ ውስጥ ይተነፍሳል። ስለዚህ ይሄ ወሳኝ ነው የሚል ሀሳብ አለ። ስለዚህ ልቧን፣ ቃሏን፣ እስትንፋሷን፣ እሳቷን፣ ውሃ፣ ነፋሷን፣ መሬቷን በዚህ መልኩ ሰባቱን ኃይሏን ካስተባበረች ያ ልጅ ምን አይነት ልጅ ወይም ያቺ ልጅ ምን አይነት ልጅ ልትሆን ትችላለች ብለህ ታስባለህ? ትልቅ ኃይል ነው። በጣም የተቀደሰች የተባረከች የምታድነን አሁን ካለን የእርስ በርስ ግጭት አሁን ካለው ድህነት እጥረት ነፃ የሚያወጡ ትውልዶች የሚፈጠሩት በዚህና በዚህ ብቻ አይደለም። ብዙ ጊዜ ፎቅ ስለገነባን ትምህርት ቤት ስላስተማር ውጭ ሀገር ስላክን ሳይሆን ይህንን መንፈሳዊ ጥበብ መጠቀም አለባቸው። እንግዲህ ያልሰሙ ሰዎች ካላደረጉ አይፈረድባቸውም። ግን እዚህ ጋር ደግሞ ይህን የመሰለ ውድ ጥበብ በነፃ አግኝታችኋልና እንደ ቀልድ አትውሰዱ። ይህን እኔ ስለሰማው በእውነት እድለኛ ነኝ። ከዚህ በኋላ ነው ብዙ ሪሰርቾች ይጠብቁኛል ሞር ለማጠናከር። ግን ይሄ በጣም 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 ጥልቅ የሆነ አጥንቴ ድረስ ዘልቆ የገባ ትምህርት ነው። የጸነሱ ሴቶች ከምን ይራቁ? አሁን ምን ማድረግ እንዳለባቸው አስተማርን። በስተመጨረሻ እንደው ምን ማድረግ ቢያቆሙ ነው የተሻለ የሚሆነው? ከባድ ግን ቀላል ወይም ቀላል ግን ከባድ ራሳቸውን ከስልክ ቢያርቁ። ያው ይበሳጫሉ ይሰሙ ሱስ ሆኗል። ባለፈው አይተናል ስለ ስልክ ጉዳይ። ስልኮች ዝቅተኛም ቢሆን የኤሌክትሮማግኔቲክ ጨረር ያመነጫሉ፣ የሚታወቅ ነው ኤምኤፍ። ያ ደግሞ የተወሰነ መልኩ የሚጎዳበት አጋጣሚ አለ። ምክንያቱም የጽንሱ የአንጎል እድገቱ ላይ የራሱ የሆነ ተጽዕኖ አለው። ብዙ ኦቲስቲክ ነገሮች ታያለ። አንዳንዴ መርፌ የሆነው ክትባት ላይሆን ይችላል። ይሄ ሁሉ ነገር ካለማድረግም የመነጨ ሊሆን ይችላል እና የህፃኑ የአንጎል ስርዓቱ ላይ ተጽዕኖ ሊፈጥርበት ይችላል እና እሱ እንቅልፏን ያዛባል። የእሷ መወጣጠር ጽንሱ ላይ ከባድ ጉዳት ሊያደርስበት ይችላል። ደግሞ እንደምታውቀው በማደግ ላይ ያሉ ህፃናት ከአዋቂዎች ይልቅ ለጨረር በጣም ስሜታዊ ናቸው። የህፃኑ በእርግጥ ኃይል አለው። ስለዚህ በቀላሉ ለዛ እንትን ሊጋለጥ ይችላል ማለት ነው። ስክሪን ነው የሞባይሎቻችን ስክሪን ያለማቋረጥ መጠቀም ምንድን ነው የሚያመጣብህ? አንደኛ ወይ ትነቃለህ አይደል? እንቅልፍ ይጠፋል። ወይም ደግሞ አይምሮህ ይበታተናል ወይም ትጨናነቃለህ። የሴቲቱ መጨነቅ ጽንሱን ምን ያደርገዋል? በተዘዋዋሪ መልኩ እንዲጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው። ለምሳሌ ባለፈው ስታነሳ አንዱ ማህበራዊ ሚዲያ ብለህ አንስተ ነበር አይደለ? አሁን ዲጂታል የሆነው ዓለም ያመጣል ቅራቅንቦ ብዙ ነው እና ያ ደግሞ ሆርሞኗ ለምሳሌ ጫና ካለ የሞት ዜና የምን ዜና ምናምን ከሆነ ትጨናነቃለች። ያ ኢሞሽኗ ወደ ልጇ ይሄዳል ማለት ነው በተዘዋዋሪ መልኩ። ስለዚህ በተቻለ አቅም የኮርቲሶል የጭንቀት ሆርሞኗ እንዳይጨምር ከነዚህ ነገሮች ከስልክ አካባቢ እንትናት ህፃኑ በእርግጥ ስልክ አይሰማም፣ ግን የእናቱ አይምሮ መበታተን ማዕበልነቱ አይሰማውም ብለን
ስልክ አይሰማም እሱ ግን የእናቱ ስትሰማ የሆነ የሚያስጨንቅ ነገር ምናምን የልብ ምቷ ራሱ ኢትዮጵያ ላይ ጦርነት ተነሳ እንደዚህ በዚህ ገባ ሲባል እሱ ስትል ያ ነው ማዕበሉ ይሰማዋል። የእሷ ማዕበል ይሰማዋል። የልብ ምቷ ቅድም እንዳልነው ያተነፋፈስ ስርዓቷ ጽንሱ ላይ እንትናለ። ሌላው ብሉ ላይት አለ የሰማያዊ ብርሃን ሜላቶኒን ላይ ተጽዕኖ ያሳድራል። ስክሪናችን የምናውቀው ጉዳይ ነው እና ስለዚህ ጥሩ እንቅልፍ እንዳትተኛ ያደርጋት። አሁንማ ቲክቶክ ላይ ሱስ የተያዘች ከሆነች በዛ ከተለከፈች በቃ አተኛም እሷ ስክሮል እያደረገች ነው። የእንቅልፍ እንትኗ መዛባት ሜላቶኒን የሚባለው ሆርሞን ሲመጣ ነው እንቅልፋችን የሚመጣው። ያንን ካዛባባት ኮርቲሶሉ ይሄ ጭንቀት ሆርሞኑ በጣም እየጨመረ ይሄዳል። ማህፀን ቅድም እንዳልነው በረከት ለመቀበል እንጂ መቼም ለጩኸት የተዘጋጀ አይደለም። ዲጂታሉ ዓለም እኮ የጩኸት ዓለም ነው። እንዴት ለምሳሌ ከልጇ ጋር መጫወት እያለባት እንዴት ዲጂታል ጨዋታ ውስጥ ትጀምራለች ነው? እናት ከሆነች አሁን ስለ እናት ነው የምናወራው ነው፣ ስለ ፌክ እናቶች አላልኩም። ስለ ትክክለኛ ትልቅ እናቶች ስለ ትልቅ እናቶች ነው። እና ሰው ሰራሽ ድግግሞሽ ያለው ይሄ ግን የማህፀን ነው። እና ከልጇ ጋር ነው በመለኮታዊ ስራ ማተኮር አይገባትም ነው። በአምላክ ስራ ማህፀኗ ውስጥ ጽንስ ተፈጥሮ ከዛ 300 ሚሊዮን ነባዘሮች ሄዶ ገስግሶ አንዱ መፈጠሩ መቅደስ እግዚአብሔር አርአያ የሆነ ሰው እዛ ውስጥ ይሄ ጨዋታ ነበር ማድረግ ያለባት እንጂ ዲጂታል ውስጥ ዓለም ገብታ በጣም ትርምስ ውስጥ ምትገባ እናት አይደለችም። ጥሩ ልጅ ታወጣ የምትችለው በሌሊት ስልኳን ከምትጎረጉር መዝሙረ ዳዊትን ጮክ ብላ ብታነብለት ምን አለ? ሞባይሏን አርቲፊሻል ላይቱን ከምትጎረጉር ሻማ አብርታ ብልሴት ነው ዋናዋን ሴት ነው የምናወራው እንጂ ዝም ብሎ አይደለም። አብርታ መዝሙረ ዳዊት ለልጇ እንትን ብትል ጠዋት ላይ ዘላ ማህበራዊ ሚዲያ ውስጥ በገና ከእንቅልፏ እንደባነነች ከምትገባ በስትንፋስ ስለስትንፋሷ አመስግና ጥሩ ስትንፋስን ለልጇ መስጠት ብታስብ ጮክ ያለ የሚያደነቁር ጩኸት የበዛበት አንዳንዶች እኮ ጸንሰውም እኮ ናይት ክለብ እኮ ሲጨፍሩ ይመሻሉ። በጣም ያሳፍራል። ስልክ አልጋዋ ስር ከምትተኛ ቅዱሳት ስዕላት መስቀል መንፈሳዊ ነገር አድርጋ ብተኛ ምን ችግር አለ? ስልካቸውን ከማህፀናቸው አካባቢ ቢያርቁ። እሷ እኮ ደረቷ ላይ አርጋ ነው እንደዚህ። በጣም እኮ ማይሆን ነገር እኮ ነው። ሁለተኛ ሲያርፉ ደግሞ ኤሮፕሌን ሞድ ላይ ቢያደርጉት አርገው ኤሮፕሌን ሞድ ላይ አርገው ትንሽ ባይጠፉ ዋይፋይም ካለ ሲቻል እንደው ቢያጠፉ። ሁለተኛ ደግሞ እኮ ጸሎትስ እኮ አለ። ለምሳሌ ከእንዲህ አይነት ጨረር ልጄን ጠብቅልኝም ማለት እኮ አለባት እኮ አንዲት ሴት። ዝም ብላ አይደለም እኮ። አስብ እስቲ ጽንስ ከውሃ ጋር የተያያዘ ነው። ውሃ ሜሞሪ ይሰማል። ውሃ ላይ በጣም የሚረብሽ ጩኸት ብከፍትለት ስትራክቸሩን እኮ ያዛባዋል አይደል እንዴ? ወዲያው ደግሞ ብትንትኑ ይወጣል። ክሪስታሉን ብታየው ተከፍቶ ታይቷል እኮ። በጣም የሚረብሽ ድምፅ ለውሃ ተከፍቶለት የሚያስቀይም ነገር ነው። ትንሽ ክላሲካል የሆነ ነገር ደግሞ ውሃውን አልበተነውም። በጣም ሳይንስ አረጋግጧልና ጸንሳ እዛ እንኳን ለሌላው ማንም አይገባበት በጣም በጩኸት የተሞላ ውስጥ አንዲት ሴት ገብታ የጸነሰች ሴት የራሷን እንትን ብላ ልጇንም እንደገና በጣም እኮ እንዲህ አስጠይቃል እኮ በእግዚአብሔር ዘንድ ነው። ትልቅ እኮ አንተ በጣም ወይ ይህን ነገር ለመሸከም ብቁ መሆን ወይም ራስን መጠበቅ ያስፈልግ ነበረ። ይሄ ግን ይሄ ዋይፋዩ ጨረሩ መጥቶ ልጇ እንዳያጠቃባት ጸሎት መጸለይ ያለባት ነው። ጌታዬ ሆይ ይህም መቅደሴን ጠብቅልኝ፣ አርአያህና አምሳል የሚወጣበትን ከማያሉታዊ ጨረሮች ጠብቅልኝ ብላ ብትጸልይ። መጨረሻ ምለው አስፈሪ ሀሳቦችና አካባቢዎች መራቅ አለባት የጸነሰች ሴት። በጣም ቅድም ያልከው ስር የሰደደ ፍርሃት የኮርቲሶል መጠንን በጣም ከፍ ያደርጋል። መንፈሷን ትንፋሿን ይይዛል። ቅድም እንዳልከው ለልጁ አለመረጋጋት ያስተላልፋልና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አይነት መንፈስ ብትይዝ። ሌላው ግን ከሐሜትና ከመጥፎ ቃላት መለየት፣ ይሄ ነው ከባዱ። አሁን ሴቶቹ ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘወር እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 2090 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። ሁሉም ባለትም በተወሰኑት የሚከብዳቸው እናቶቻችን ነው ጸንሰውን ቡና ዳር ሆኖ ሶሚያሙ የነበሩ ነበሩ አንዳንዶቹ። አሁን እኛ ሐሜተኛ ብንሆን ምን ይገርማል? ከማህፀን ሳለው ጌታ የሚያውቀው ጽንስ አለ፣ ሐሜት ደግሞ የሚያውቅ እናትጆ ሐሜት ነው ስትመግብ የኖረችው። ሐሜት ጎጂ ነገር አይደለም ብቻ አይደለም ብክለት ነው።
መንፈሳዊ ብክለት ማለት ነው። በጣም ቆሻሻ። እንደውም አባቶቻችን የሰውን ስጋ ያለ ቢላ መብላት ነው ብለው እስከ ገልጸውት የለ። ሕፃኑ ቃላቱን ባይረዳውም ግን ቶኑን ይይዛልና በተቻለ አቅም በጎ ቃል አንዳንዴ ዝምታም እኮ ጥሩ ነው አለ እናት አርመሞ ላይ ስትሆን ጥሩ ነው ዝምታ እንጂ በተቻለ አቅም መጥፎ ቃላት ሐሜት የምታወጣ ከሆነች ከባድ ነው። ቶኑን ይረዳዋል። ቃላቱን ባይረዳው ቶኑን ይረዳዋል። መጥፎ ቃል ስትወረውር እኮ ጥላቻ መንፈስ ነው ከውስጥ መጥፎ ኃይል ነው። በጎም ቃል ስትሰነዝር በተመሳሳይ መልኩ። ሌላው ቁጣ፣ በጣም ቁጣ ሕፃኑን ይረብሸዋል። የእናቱ ቁጣ ሕፃኑን ይረብሸዋል እና በምትኩ በመዝሙር መተካት ብትችል ባትቆጣ። መቅደስ ውስጥ ትጮኻለህ እንዴ? አይጮህም። በቃ ተመሳሳይ እኮ ነው። መቅደስ ውስጥ ትቆጣለህ። ታዲያ እግዚአብሔር እኮ መቅደስ የሆነ ሰው እኮ ነው እዛ ውስጥ ያለው እና መረጋጋት መቻል አለባት በጣም እና ከቁጣ ራሳቸው እንዲያርቁ እናቶቻችን እንመክራለን። ከጨለማ አካባቢ መራቅ እና ከጠበኛ ሚዲያ መራቅ። በቃ ጨለማ ነው እሱ ራሱ እና ፍርሃትን፣ ስለ ሞት የሚያነሳ ስለ ጦርነት የሚያነሳ ፊልምን፣ ሙዚቃዎችን ሁሉ የማህፀንን ስምምነት ያበላሻል እና አደራ እንላለን። በጣም 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 አደገኛ ነው። በጣም አደገኛ ነው። ስለዚህ ከመጥፎ ከጠበኛ ሚዲያ ዜና መስማት መራቅ ኃላፊነት አለባቸው ለጽንሱ ሲሉ። አሰቃቂ ታሪኮችን፣ አሉታዊ አባባሎችን እናቶቻችን ያርቁልን። አሰቃቂ ታሪኮች፣ ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለው። እገሊት እኮ ልጇ እንዲሆነ የሚሉ አደገኛ ምላሶች አሉ። በጣም ከነዚህ ሰዎች መራቅ አለባት። እገሊት እኮ ጸንሳ እኮ ፌል አረገ። ከዚህ ነገር መራቅ መቻል አለባት አንዲት የጸነሰች እና የተወሳሰቡ ታሪኮች መስማት የለባትም። ብሎ አንዳንድ የተወሳሰበ ታሪክ አለ። ልክ እንደ ቢከፍቱት ገለባ ነው፣ ግን ዝም ብሎ ገሌን ወደደችው፣ ከዛ ተፋቀሩ፣ ከዛ ተለወዘ ተረፈ ምናምን ማለት ነው። የልደት በትኩ የልደት በረከቶችን ብታሰማ ጥሩ አይደለ? ቅድም ያልኩ የሰላምታሽ ድምፅ አይነት የኤነርጂ ጉዳይ ነው። አሁን ጉዳዩ ለምሳሌ ልንገሩ፣ ውጭ ሀገር በጣም ማዝ ነው ሆስፒታል ሰዎች ሊመረመሩ ሲሄዱ ካንሰር ወር ምናምን፣ አንድ ከባዱ ነገር ሰው የሚገለው ፍርሃቱ ነው፣ ኢሞሽኑ ነው፣ ሌላ ጉዳይ አይደለም። እንዲህ ይዞሃል ሲባል ደግሞ እነሱ አያፍሩም። ትሞታለህ ይላሉ። ቢዝነስ ነው ባይዘው ኢንዱስትሪው ላይ በሰው ሞትና በሽታ መያዝ ብዙ ቢሊየን ትሪሊየን ዶላር ስለሚገኝ ሰዎቹ ደግሞ ይሄ መንፈሳዊ ጥበብ ስለሌላቸው ዶክተሮቹ የሚለቁት ኔጌቲቭ ቫይብሬሽን በሽታ ያመጣል። በቃ ከዛ በኋላ ትጨነቃለች። የኔም ልጅ እንደዛ ይሆን ትላለች። ስለዚህ በእግዚአብሔር ላይ ያላት መታመን ይቋረጣል። ግን ጽንሱ በእግዚአብሔር ቸርነት እንደሚጠበቅ ማመን ያላት ሴት ከዚህ አሉታዊ ንግግር መራቅ አለባት። በአጠቃላይ ከወሬኞች መራቅ፣ ራሷ ከእግዚአብሔር ጋር ያላትን ጥምረት ማስተናገድ። ሌላው ግን ሴቶች የሚጎዱበት ራስን የመጥላት ቃል መናገር በጣም ወሳኙ። ሴቶቻችን እናቶቻችን አሁን ዘመን ምን ሰማው ነው በየሶሻል ሚዲያው አንድ እርግዝና ያስጠላብኛል ይላሉ። አሁን ስለ ቅርጻቸው ያስባሉ። ገና ለገና ወፍር ያለው ማለት ነው። ራሴን አስቀያሚ ነኝ፣ በቃ ሰውነትን መጥላት። ያ ማለት በልጁ የልብ ትውስታ ውስጥ ያንን ቃል ማስቀመጥ ነው። በሱ ምክንያት ነው እንደተጎዳሽ መታስቦች ሴት በማህፀኗ በሰውነቷ ላይ በረከታዊ ቃልን መናገር ይልቁኑ እና ይህ ማህፀን መቅደስ እንደሆነ መናገር አለባት። ከዳንኪራ ቤት መራቅ፣ ከመሸታ ቤት መራቅ፣ ከመጥፎ መጠጥ መራቅ። ለምሳሌ በመጽሐፍ ቅዱስ ላይ የሶምሶንን እናት የሚያሰክር መጠጥ አትጠጪ ይላታል መልአኩ ስትጸንስ ማለት ነው። ጽንሱን ይጎደዋል። ሌላው ህመሟን ባትደብቅ ነው። አንዳንዴ ስመምን መደበቅ ነው እህቶቻችን የሚጎዳው። ከታመኑ ካህን ሊሆኑ ይችላሉ፣ ሽማግሌ ሊሆኑ ይችላሉ፣ እናት ሊሆኑ ይችላሉ፣ ወይም ሰው ሊሆን ይችላል። ማካፈል በጣም ቴራፒስት ያስፈልጋቸዋል። በተለይ ብዙ ጊዜ ጠላት ክፉ መንፈስ በእርግዝና ወቅት ውርደትን፣ የጥፋተኝነት ስሜት ወይም ብቸኝነትን ለማምጣት ይሞክራል። ያው አንድ ነገር ስህተት ሊፈጸም ይችላል። የሰው ልጅ ያው ንስሐ የተዘጋጀው ለዚህ አይደለም። ግን በዛ ምትክ በቃ የጥፋተኝነት ስሜት በጽንሱ ምክንያት ቅድም እንዳልከው መዋረድ፣ ብቸኝነትን ለማምጣት ይሞክራል። ያ ነገር እጅግ አደጋ ነው። በቃ በጣም አደጋ ነው ለሴቷ። ስለዚህ መተንፈስ አለባት አንዲት የጸነሰች ሴት በቃ እንዲህ አይነትም ችግር ከመጣባት። ስለዚህ በቅዱሳት መጻሕፍት መጽናናት። እኔ በጣም ሴቶች በዚህ ውስጥ ያሉት ምክንያቱም እናት አባቷ እንኳን ጽንሰሻል ሂጂ ቢሏት ልጄ ብቻችን አይደለንም ከእግዚአብሔር ጋር ነን፣ ምንም ይሁን ምን የእግዚአብሔር ፍጡር ነው ያሰው። ስለዚህ አባቴ ይሄን ሕፃን ለአንተ አቀርባለሁ ጠብቅልኝ፣ እናት አባቴ ተውኝ አለ ዳዊት። አንተ ግን አነሳኝ ይላልና ተውኝ አባት እናቴ ጣሉኝ፣ እግዚአብሔር ግን ተቀበለኝ ይላል። እቺ ሴት ችግር ተፈጥሮ ሊሆን ይችላል፣ ሰዎች ሊያገሏት ይችላሉ፣ ግን እግዚአብሔር ከሷ ጋር እንዳለ ሊሰማት ይገባል። ከዛ ውጪ
በጥፋተኝነት ስሜት ውስጥ ሆና መጥፎ ነገር የምትናገር ከሆነ ልጇን እየጎዳችሁ ነው። አንዳንድ ባለጌ አባት ደግሞ አለ ራሱ ግንኙነት አድርጎ ለምን አረገሽ ምናምን እዛው እኮ ልጁ እኮ ማይጸናለ አስወጩ የሚልም አለ። ምን ያህል ኤነርጂ ተመልከት። ጨካኝነት እኮ አስወጩ ሲጀመር እሷ ምን አገባት በጽንሱስ? ከባድ እኮ ነገር እኮ ነው። መወሰን አትችልም። አንዲት ሴት ደግሞ ሰውን የመግደል መብት የላትም። ለምሳሌ የሴቶች መብት ከተባለ ሴት ከጽንሱ ውስጥም እኮ ሴቶች አሉ አይደል? ሰው ሆና ሰውን የመግደል መብት የላትም፣ ማስወጣት መብት የላትም። ውርጃ በጣም የተወገዘ ነው፣ መጥፎ ነገር ነው። አስወጪው ይላል። አንዳንዱ አባት ደግሞ የፍቅር ሹክሹክታን ለልጁ ሲናገር፣ አንዳንዱ ደግሞ አስወጪው። አቤት ምን ያህል በረከትን እየዘጋ እንደሆነ ቢያቅምሩ በጣም እና ይሄ ነገር በጣም የተዛባ ሆኗል። ለምን ጸነስኩት? እንዴት ጸነስኩት? ላስወጣው? እስቲ አማክሪኝ፣ አስወጪዋ። ጓደኞችም ደግሞ አሉ እንደዚህ ብለው ይመጣሉ። ይሄ የልብ ምቷ ማለት ሪትሟ የፍቅር ከበሮ አይደለም፣ የጥላቻ ከበሮ። እገልሃለሁ፣ ካሁን ነው አስወጣሃለሁ፣ በምናምን ትወጣለህ እያለች ነው። እናት ማለት ተወልደ እናት እገልሃለሁ ዛሬ ቤቴ ብትመጣ፣ ቆይ ከሁለት ቀን በኋላ እርድሃለሁ እያለች እንደማስፈራራት ነው ስሜቷ። ነፍሳችን ደግሞ ታውቀዋለች። ነፍስ አዋቂ ናት፣ አዋቂ ናት። አሁን ለትክክለኛ እናቶች እናውራ። መርዝ ቃል፣ የሞት ቃል የሚያወጡትን አንል። ይህ ሴትነት ጠባይ አይደለም። የጨረቃ ጠባይ አይደለም። የመሬትም ጠባይ አይደለም። መሬት በጣም ደግናት፣ ጨረቃም መልካም ብርሃን ናት። እና ሴቶቹ እናቶቻችን በዚህ መልኩ ጽንሳቸውን ቢጠብቁ ከተወለደ በኋላ ደግሞ ሌላ እድገት ነው። እችን ምድር ሲቀላቀል ሲያድግ ደግሞ አስበው እስቲ ሌላ ደግሞ ይኖራል። ዋናው ማህፀን ላይ እንደዚህ አይነት ስራ ቢሰራ የተቀደሰ ስራ በጣም እና አካላዊ፣ ስሜታዊ፣ መንፈሳዊ መስተጋብራቸውን አሰናስሎ አያይዞ አዋህዶ እሷም እናት እሱም ልጅ አባትም አባት ሆነው እነሱ እንደ ስር እሱ እንደ ግንድ የልጅ ልጆች እንደ ቅርንጫፍ ሆነው ይወጣሉ የሚል ሐሳቤ። መምህር በጣም ግሩም የሆነ በእውነት ምናልባትም እይታይን በትልቁ ሊቀየር የሚችል ፖድካስት ነበር የዛሬው። እጅግ በጣም ረቀቅ ያለ ጥበብ ግን ቀለል ባለ መንገድ ነው የሰማነው። እናቶች እንግዲህ ይህን መስማት በጣም መታደል ነው። በዚህ ዘመን በዚህ ቴክኖሎጂ ቤታችሁ ቁጭ ብላችሁ ይህን መስማት ከቻላችሁ ከዚህ በኋላ ለምትጸንሱት ሰው መጠንቀቅ እንዳለባችሁ ነው የሚናገረው። በስተመጨረሻ የምትለው ነገር ካለ? ይሄን ነው ምለው። በመጨረሻ ስለ ባለፈው እንግዲህ ብዙዎች የቀመረ መቼ ነው ትምህርቱ ያሉ በጣም አስተያየት እየሰጡ ነው። እስቲ ያው ትምህርቱ መስከረም ነው የሚጀምረው። የተቀዳውን ነው ሪከርድ የተደረገውን ለመማር ቢፈልጉት እስቲ አመሻሽተን እንግዲህ በአንተ ፖድካስት ላይ በሌላ ሐሳብ መተን ማስታወቂያው መቼ እንደሚጀመር እንዴት እንደሆነ የምዝገባ ስርዓቱን በቅርቡ እነግራቸዋለን። ሐሳብ አለኝ። እንግዲህ ምናልባት በዛሬው ፖድካስት ወልደው ደግሞ የጨረሱት ለምን ደግመን አንወልድም እና ይሄን አንተገብርም ሊሉ ይችላሉ። መውለድ መባረክ ነው። በዚህ እውነት ነው። ያ ነው የገባኝ ዛሬ። በጣም እግዚአብሔር ድሉን እስከሰጠ ድረስ ዘርን ተክተ አብዝተ ከመሄድ የበለጠ መባረክ የለም እና ሰልፊሽ አይሆኑ፣ ራስ ወዳድ አይሆኑ እና እነሱ ብቻ እንደሚመሩ አድርገው አያስቡ። ምናልባት እግዚአብሔር አምላክ ከፈቀደ ለወለዱ ሰዎች በዛ ማራቅ ሲገባቸው ሳያርቁ ለወለዱ ሰዎች ለልጆቻቸው ለቤተሰባቸው ምን ማድረግ እንዳለባቸው ምናልባት እግዚአብሔር አምላክ ከፈቀደ እዛ ላይ መዋየት እንችላለን። ብዙ እናቶች ሊኖሩ ይችላሉ። እኔ ልጄን በድዬዋለሁ፣ ጎድቼዋለሁ። አንዳንድ እናቶች ምን አለ ሆዴ ውስጥ ውሃ ሆነ በቀረ ተብለን ያደግን አለን። በብዙ ኮንፊዥን ውስጥ ነው ያደግነው። በትክክል ያ ደግሞ እንዴት መስተካከል እንደሚችል በቀጣይ እግዚአብሔር አምላክ ከፈቀደ ብንወያይ በጣም ደስ ይለኛል። ጥሩ ነው። እንግዲህ በምድርን አልቅሶ ሲቀላቀል ከዛ ከተስማማ ዓለም ወጥቶ ግንባሩን በጭንቅላት ነው ሰዎችን በግራ አይወለድም። ብሬኑን ተጠቅሞ መኖር የሚችለውና ያ ትልቅ አሻራውን አሳይቶ ሲወለድ ከዛ በኋላ ያ እስከ 18 ወር እግዚአብሔር የሰጠው ደጅ ሳይዘጋ ረቂቁና ዲሜንሽን እያየ ልኬት እያየ ይቆያል። ከዛ በኋላ እንዴት እናት ልጇን ማሳደግ ትችላለች የሚለውን እናያለን። በዚሁ አጋጣሚ የእሳት የውሃ ነፋስ የመሬት ኃይል ትንሽ ለሰማያኑ ደግሞ ጠጠር የሚሉትን ነገር አስወግጃቸው ነው እንጂ ብዙ ጉዳዮች ከዚህ ጋር ተያያዙ ገና እድገት ይፈልጋል እንደዚህ አይነት ነገር እንጂ አንዲት ሴት ለምሳሌ ስትታጠብ በምን አይነት ውሃ ብትታጠብ የውሃ ኃይሏን ብንጨምር ይሄ ብዙ ነገሮች ሊኖሩ ይችላሉ። ግን እንዳልከው እንደ ጣት ነው እድገትና አንዱ ከፋን። ስለዚህ እነዚህ ነገሮችን አንዲት ሴት እንደው ብትይዝና ክቡር የእግዚአብሔር ፍጥረት ሰው
የከበረውን ነገር የተሸከመች ማህፀን መሆኗን ካሰበች እነዚህም ብትተገብር ጥቅሙ ለራሷ ነው፣ ለሀገር ነው፣ ለጎረቤት ለቤተሰብ ነው። በዚህ ሚዲያ የምናስታወቅ ይሆናል የቀመረ ግዕዝ ኮርሱን ተከታተሉ። ይሄ ራሱ በራሱ ትልቅ ነገር ነው። ግን ኮርሱ ላይ ደግሞ ብንሳተፍ ምን ልናገኙ እንችላለን? ሰፋ ብሎ ደስ የሚል ንዝረት ባለበት ደስ የሚሉ በመላው ዓለም ያሉ መማር የሚፈልጉ ኦፕን ማይንድ ሆኑ ኢትዮጵያውያን ባሉበት ብዙ ትምህርት ይኖራል ብዬ አስባለሁኝ። 19ኛው ዙር ሪትሪታችን ከዛሬ ትምህርት በባዶ እግራችን እንሄዳለን፣ ዛፎችን እነካለን። በጣም ሰዎቹ ይቀየራሉ። አሁን እዚህ ከተማ ውስጥ ከማስተምረው በላይ ማለት ነው። ውሃ ውስጥ ደግሞ ይገባሉ። ውሃ ውስጥ ገብተው ሲዋኙ ፍጹም ሌላ ሰው ነው የሚሆኑት። ፏፏቴውን ሲያዩ፣ ድንጋዩን ሲያዩ የሚያለቅሱ ሰዎች አሉ። እዛ ላይ እንተነፍሳለን። ብሪዚንግ ቴክኒኮች በሆነ መንገድ እንጠቀማለን። አሁን ግን እንዴት ከቃላት ጋር ሊቨሬጅ ማድረግ እንደሚቻል በጎ ነገር እያሰቡ ይህን ማድረግ እንደሚችሉ እንናገራለን። ፀሐይም እናያለን፣ ፀሐይም እናስመታለን። ጠዋት ስትነሳ የምናድርበት ቦታ አርባ ምንጭ ሄደሃል እንዴ? አዎ። ያ ሐይቁ ሁለቱ ሐይቆች እየታዩ ተራራው ጥቅጥቅ ጫካው እየታየ ፀሐይ ስትወጣ ጠዋት ከቴንታቸው ወጥተው ሲያዩት የፀሐይንም ኃይል ያገኛሉ። ይሄ ሰዎችን እኔ በማልረዳበት መንገድ ነው የሚቀይራቸው። ከኔ አቅም በላይ እንደሆነ አውቃለሁ። እርግጠኛ ሆኜ ነው የምወስዳቸው እኔ እንዳልሆንኩኝ ስለሚገባኝ ማለት ነው። እዚህ ከተማ ውስጥ 1000 ጊዜ ከማወራ እዛ ጫካ ውስጥ ባዶ እግራቸውን ቢሄዱ እዛ አርባ ምንጮች ውስጥ አቡነ አረጋዊ የባረኩት እሳቸው ያፈለቁት ምንጭ ነው። እዛ ውስጥ ቢዋኙ ጫካ ውስጥ ያሉ ብዙ ዓመታት የቆዩ ዛፎች ጋር ኮኔክሽን ቢፈጥሩ ላይፋቸው በቀላሉ ይቀየራል። እና በዛ ለመሄድ የምትፈልጉ ሰዎች 0987 2090 ደውሉ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ሁላችሁም ሰላም ቆዩልን። የሰማችሁትን ነገር እያደረጋችሁ ውስጣችሁ የሚላችሁን ጥያቄ ደግሞ ከታች ጠይቁ። ዶክተርም እኛም እናያለን። ባልና ሚስት ይጀምሩ ዛሬ ማለቴ አባትም እናትም የፍቅር ሹክሹክታ ከዛሬ ጀምሮ ቢጀምሩለት ነው ለጽንሱ ደስ የሚል። እሷም ደግሞ ያው ጉዳዩን ትንባይል ሁሉም ቢለያት ጽንሱ እግዚአብሔር ካንተ ጋር ነው ብላ ደስታዋን እንድትጀምር እንድታጣጥም። ከዛ ውጭ ግን የልብን ፍቅሯን የቃል ፍቅሯን የስትንፋስ ፍቅሯን በእሳት በውሃ በነፋስ በመሬት ኃይል አባት ደግሞ ነው። ምሳሌ የእናት ከበሮ ከሆነ የሱ ክራር ወይም ዋሽንት ሊሆን ይችላል። ቅላጼ ያስተጋባ ዋሽንትና ከበሮ ያዋህዱለት ጥሩ ዜማ። እና ደግሞ እስቲ ይሄን ነገር ሞክሩትና ከሳምንት በኋላ ከ2 ሳምንት በኋላ ኮሜንቱን ጻፉ እስቲ። በዚሁ አጋጣሚ በትክክል ለውጡን ያዩታል ልጁ ሲደሰት እንትን ሲል። ምክንያቱም ለምሳሌ ርብቃ እኮ ያዕቆብና ኤሳው ሲጣሉ ታውቅ ነበረ። ልጁ ሲደሰት ወይም ህፃኗ ስትደሰት ስትዘል ሰዓቷን ጠብቃ ስትፍነከነክ በደንብ እናታቀዋል። እስቲ ጻፉልን፣ ግድ የላችሁም። ግድ የእናንተ ኮሜንት ማድረግ ሌሎችን ስለሚያነቃቃ የምናወራውም ነገር እውነት እንደሆነ ሌሎችም እንዲድኑ ስለሚያደርግ ግድ የላችሁም። በቃ ከዚህ ፖድካስት በኋላ አንዲት ሴት ስትጸንስ መታወቂያዋ ሀገራችን ምንድን ነው? ቅድም ያልከው ነው። ምግብ አማረኝ፣ ይሄ ምግብ አማረኝ ነው። አሁን መለወጥ ምግቡ የሚመር ጥሩ ነው፣ አንድ ስሜት ነው። ከዚህ በኋላ ግን እነዚህም አብረው ቢተባበሩ በጣም ደስ ይለኛል። የሴቶቻችን የኢትዮጵያውያን ሴቶች መታወቂያ ይሄም ቢሆን ከምግብ በዘለለ መልኩ እና ደግሞ ፎቶ ከመነሳት መልኩ በወጣ መልኩ እስቲ እነዚህንም እንጨምርበት። ለልጆቻቸውም ደግሞ ዛፍ ቢተክለውን ቅድም ዛፍ በብዙ ምክንያት ይተከላል። ይሄ ደግሞ መንፈሳዊ በሆነና ፐርሰናል በሆነ ከልጃችን ጋር የሚሄድ ነው። ግቢያችሁን ውስጥ አሁን እንዳለ ሲሚንቶ በሲሚንቶ አድርገነዋል። ልጆች የአፈር እንዳይነኩ እንላለን ባለማወቅ ማለት ትንሽ የአፈር ቦታ አድርገን ዛፍ ተክለን ለልጃችን ስም ብንሰጥ ከዚህ በኋላ ለምንወልዳቸው ልጆች ዛፍ ብንሰጥ ልጁ ራሱ ያን እየተንከባከበ ሲንከባከብ እኮ ራሱ ደስታ ያመጣል። አንድ አርባ ምንጭ አካባቢ ሆቴል የነበረው ሰው አለ፣ አዩ ይባላል እና ውበቴ ሆቴል ማኔጅ የሚያደርግ ትልቅ የቢዝነስ ሰው ነው። ያ ሰው የግብርና ስራ ውስጥ ገባዋል። አሳ ማርባት፣ ማሳ ዶሮ ማርባት እና ጀመርኩኝና ማና ይዟል። ሰላሜ በዛ፣ ተረጋጋው። ቁጡ የነበርኩ ሰውዬ በጣም መረጋጋት ጀመርኩኝ፣ ደስተኛ ሆንኩኛል። እና ተፈጥሮስ ልጆቹ ዛፉን ሲኮተኩቱት ከተፈጥሮ ጋር ሲገናኙ በጣም የተረጋጉና የተባረኩ ይሆናሉ፣ አይፓድ ጋር ስልክ ጋር ከሚጎረጉሩ። ስለዚህ አንድ ዛፍ ከዚህ ፖድካስት በኋላ አንድ ዛፍ በልጃችሁ እየተከላችሁ ብትሄዱና ብትሰይሙ መልካም ይሆናል ብዬ አስባለሁ። አንድ የሚያስቅ ፒክቸር አይቼ ነበር እንደዚህ ስትል ትዝ አለኝና እናትየው ሞባይል ይዛለች፣ ጸንሳለች፣ ልጁም ማህፀን ውስጥ ሆኖ ሞባይል ይዞ የአሁኑ እናቶችን የሚገልጽ ይመስላል። ይሄ በጣም ጥሩ ነው። በዚህኛው ሪትሪት እዚህ ላይ የተማርናቸውን አብዛኞቹን አፕላይ ለማድረግ ሞክራለሁ። ኮንሽስሊ አጥንቼም
ምን ማለት እንደሆነ ሞር እንዲያውቁት አረጋለሁ ብዬ አስባለሁ። ቴንክ ዩ ሶ ማች። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስክንገናኝ ድረስ ኮሜንታችሁን እናነበዋለን። ቸር ሰንብቱ። እግዚአብሔር አምላክ ይስጥልን።